በጣም ጠንካራ ነሽ። አክቹሊ ያንን ሁሉ አሁን ያልሽኝን ምክንያቱም ስናልፍባቸው ሁሌ አውጥተን የማንናገራቸዋለን። ለሚዲያም አይደለም ለልጆቻችንም ለራሳችንም መልሰን ልንለው የማንችለው የሚሰሙን ነገሮች አሉ። ብዙ ተስፋ መቁረጦች አሉ። ብዙ ድካም አለ። ለምን እኔ ለምን የኔ ህይወት ለምን እንዲሆነ ብለን የምንጠይቃቸው ነገሮች አሉ ብዙ ጊዜ እና የእውነቴን ነው የምልሽ። ጠንካራ ነሽ፣ በጣም ጠንካራ ነሽ ከሚገባው በላይ። ሁሌም ደግሞ ለራስሽ መንገር ያለብሽ እሱን ነው። አሁን ምን መሰለሽ ብዙ ጊዜ አሁን ስለ ትዳር የጠየኩሽ ምንድነው ፍቺው ከመምጣቱ በፊት መጀመሪያ ብለሽኛል። መጀመሪያ ያልሽኝ ነገር ሳንተዋወቅ ስለገባን ነው ብለሽኛል። መጀመሪያ በቃ ፋይንድ አውት አድርገሽዋል፣ ሩት ኮዙን ፋይንድ አውት አድርገሽዋል። ከዛ ስትገቢ አሁን እኔና አንቺ ሳንተዋወቅ እዚህ መተን አሁን ሳወራሽ ነው እያወቅኩሽ የምመጣው። ገብቶሻል? ስንቆይ ነው እንደዚህ አይነት ሰው ናት ብሎ የሚመጣው እና እሱ አንድ ነገር ነው። አለመተዋወቅ አንድ ነገር ነው እና ሌላው ምንድን ነው አሁን ትዳር ላይ ያሉ ሰዎች ፍቺ በቃ ሲንግል ማም መሆን ማንም ሴት ፈልጋ ሲንግል ማም አትሆን ነው። ይሄ የኔ አቋም። ማንኛውም ሴት ጤነኛ አስተሳሰብ ያላት ሴት ቤተሰብ ትፈልጋለች፣ ለልጆቹ አባት ትፈልጋለች፣ ድጋፍ ትፈልጋለች። ማንም ሴት ቤቷን ማቆም ነው የምትፈልገው። ይሄ እኔ ሁሌ የምረዳው ነው እና እዛ ላይ ግን የምንጫወተው ሚና ይሄ ወደ ሲንግል ማምነት እንዳንሄድ ወይም ትዳሩ እንዳይፈርስ ምን ሚና ብንጫወት ብለሽ ታስቢያለሽ? ቅድም እንደ ትዳር ውስጥ ያሉ ችግሮች እንዲህ ናቸው፣ እነዚህ ነገሮች በዚህ ቢፈቱ ብለሽ የምታስቢያቸው? ያው እንዳልኩሽ መጀመሪያ መተዋወቁ ይቀድማል ብዬ አስባለሁ። በደንብ ስትተዋወቂው አንቺ ጋር ያለው ችግር እሱ ጋር ያለው ችግር ታውቂዋለሽ። ያ ከዛ ታየዋለሽ፣ ያ ነገር ያስኬደኛል፣ ይሄ ነገር እኔ ላርመው እችላለሁ ወይስ አክሴፕት አድርጌ ልቀበለው እችላለሁ? ሁለቱም ነው። ወይ ትቀበይዋለሽ ወይ ለማስተካከል ትጠሪያለሽ፣ ወይም ደግሞ እንዳለ ከነ ችግሩ ትይዣለሽ። ያ ሰው ያስኬደኛል ወይ እኔ ላይ የሚያመጣው ችግር ምንድን ነው? እንደዚህ በሆን የሚጮህ ከሆነ ጮኸቱ እኔ ላይ ኢምፓክት የሚያደርገው ሊያስተካክለው ይችላል ወይስ አይችልም? ለምደዋለሁ ወይስ ለምጄው እኖራለሁ ወይስ እንዳለ ጮህ አድርጌ አስቤ አክሴፕት አድርጌ እኖራለሁ ብለሽ ልታስቢ ትችያለሽ። እንደ መጀመሪያ ነው የምልሽ። ብዙ አለ አይደል? የሚያግባቡሽ ነገሮች አሉ፣ ማያግባቡሽ ነገሮች አሉ። ማያግባቡሽ ነገሮች ላይ ትሰሪያለሽ። ከዛ ስታምኝበት ነው የምትገቢው። ካመንሽበት በኋላ ደግሞ ለሚፈጠሩ ነገሮች አዳዲስ አይደለም የምትሆኝው። ትዳር ላይ ጓደኝነት እና ትዳር በጣም የተለያዩ ስለሆኑ ልክ ስትገቢ የሚያጋጥምሽ ነገሮች ይኖራሉ። ለዛ ደግሞ አሁን ጥሩ ነው ጊዜ ወስደሽ መጀመሪያ ትዳር ውስጥ ሳትገቢ የምትወስጃቸው ኮርሶች አሉ። ሁሉም በየእምነት ተቋሙ አለ። የኦርቶዶክስም አለ፣ የሙስሊሙም አለ፣ የፕሮቴስታንቱም አለ። ቅድመ ትዳር የምትወስጃቸው ኮርሶች አሉ። ሚስት ምንድን ናት ለባሏ፣ ባል ለሚስቱ ምን ማድረግ አለበት፣ ምን አይነት ነው፣ እግዚአብሔር የሚፈቅደው ምንድን ነው፣ አላህ የሚፈቅደው ምንድን ነው የሚለው የተቀመጠ ነገር አለ። በዛ ፕሪንሲፕል ስትሄጂ በጣም ህይወቱ በጣም ቀላል ነው የሚሆነው። ያው ሴት ለወንድ መገዛት አለባት፣ ወንዱም ደግሞ የቤቱ ራስ ነው። እሱም አክሴፕት ከተደራረግሽ ምንም የሚከብድ ነገር አለው ብዬ አላስብም። ሌላ ማውራት ነው። እያንዳንዱ ነገር ሲፈጠርብሽ የዕለት ዕለቱን ማውራት፣ አለማሳደር። ስታወሪ ነገሮች በሙሉ ይቀላል። ሳታወሪ እየዋለ ሲያድር ሌላ ነገር እየፈጠረ ይሄዳል እና እሱ ቢሆን ሞር ምክንያቱም ትዳር ስትገቢ ላትጣይ አትችይም። በቃ እንደምትፋቀሪ ሁሉ ትጣያለሽ። ማያስማማ ነገር ብዙ ነገሮች አሉ። ደግሞ ትዳር ውስጥ ስትገቢ የራስሽ ውሳኔ ብቻ አይደለም። አንዳንዴ የሁለቱም አይነት ላይሆንም ይችላል። ቤተሰብ አንዳንዴ ኢንቮልቭ ያደርጋል በዛ ውስጥ። ለእነሱ ያለሽ ምላሽ አሁን ለምሳሌ የወንዱ ቤተሰብ ሴቷን አላለ ዲስሪስፔክት ምናምን ማድረግ ሲጀምሩ ወንዱ ነው ፕሮቴክት ማድረግ ያለበት። እዛ ጋር ፕሮቴክት አድርገው ካላስቆማት እነሱም ምሳሌ ነው የምልሽ፣ ወንዱ ነው እዛ ጋር ኖ ማለት ያለበት። ግን ፊት ሰጥቶ እንትን ካለ በቃ ትዳሩ ሶስተኛ ወገን ይገባበታል፣ ሌላ ነገር ውስጥ ነው የሚገባው። ሴቷም እንደዛ የሆነ ነገር ሲያደርጉበት ኖ ማለት ማስቆም ያለባት እሷ ነው። ከሄደ በኋላ እንደዚህ ነው እንደዚህ ቢሆን ልክ አይመጣም። ስለዚህ እሱም አሳልፎ አለመስጠት፣ እሷም አሳልፎ አለመስጠት፣ ሶስተኛ ወገን አለማስገባት በተቻለ አቅም።
ከሆነ ነገሮች እንትን ካሉ ደግሞ የምታውቂያቸው ፋሚሊ ቅርብ የሆነ ሰው ወይ የሃይማኖት ባለ አባቶች ምናምን ቢሆን ሞራ የተመረጠ ነው። ሌላው ደግሞ አሁን ጥሩ ነው የትዳር አማካሪዎች አሉ። በብዙ ነገር እኮ ላትስማሚ ትችያለሽ እና ሄደሽ እዛ የምታማክሪ መፍትሄዎች አሉ፣ ብዙ ነገሮች አሉ። ያው የአንዱ ምክንያት ለሌላው የተለየ ስለሆኑ ሄደሽ አሁን በእንደዚህ አይነት ነገሮች ውስጥ ማስተካከል በጣም እንትን ነው እንጂ አጋጠመኝ ብለሽ ወዲያው መፍታቱ ልክ ነው ብዬ አላስብም። ያው እኔም አሁን አንዳንዴ እላለሁ የዛን ቀን ባልፈው ምናምን ብዬ አስባለሁ ለመሰለሽ ባልፋት ምናምን። ምክንያቱም እኔም እንደ አላለን ኢሞሽናል ሆነሽ የምታወሪያቸው ነገር ይኖራል። በቃ እኔ ከዚህ በኋላ አልፈልግም በቃ ምናምን ትያለሽ እኮ ሲመርሽ እና ኦኬ ብሎ ሄደ ያ ሰው ተዘጋጅቶ ነበር ማለት ነው አይደለም እንጂ እንዴት ነው አንቺ ተናድሽ ብዙ ነገር እኮ ትያለሽ። ያ ሰው የሆነ ነገር ማይንዱ ላይ ያስቀምጠው ነገር ነበር። እኔ በቃኝ ስል ባንዴ የሚሄድ ከሆነ ኦልሬዲ ያልሄደ ነበር ማለት ነው። ያልሄደ የተከማቸ ማንነት ነበረ ሰውነቱ ነው እንጂ ልቡ ሄዷል ብዬ አስባለሁ። እና በሆነ መጥፎ ሁኔታ ላይ ሆነሽ ወይ ተናድሽ የምትወስኝ ውሳኔ ሁሌ ልክ አይደለም፣ ልክም አይመጣም። ግን መተላለፍ እሱ ሲቆጣ አንቺ ዝም ማለት እሱ እንደዛ ከሆንሽ ነው ሚድ ነው እና ደግሞ ማለፍ የምትችይው እንጂ ሁለቱም ሰዎች ሆት ከሆኑ አይሆንም። አሁን ሲንግል ማም ሲባል ማለት ነው ይሄንን በቃ እንዳልኩሽ ሴት ላይ ነው ያለው ሁሉም ነገር። ማህበረሰቡ በቃ እንደ ትልቅ የድሮ እናቶች ይችሉ ነበር፣ ለምንድን ነው የማትችሉት? ድሮ እናቶች ብዙ ነገር ነበረ፣ ባላቸው እየጠጣ እየመጣ እየደበደባቸው ይኖሩ ነበረ። የአሁኑ ጀኔሬሽን ለምንድን ነው የማይችለው የሚሉ ብዙ እንትኖች አሉ አየር ላይ እና ምን ትያለሽ ስለሱ? የእኛ ጀኔሬሽን ነው ሲንግል ማምን ያመጣው ብለሽ ታስቢያለሽ? እንደዛ ሳይሆን በእርግጥ አሁን ብዙ ነው በዝቷል። በእርግጥ ቁጥሩ ልክ ነው አይደለም። እኛም ከሆነ ያወራ ነው ልክ ነው ማለት አይደለም። ግን ያው ሲብስብሽ ነው የምታረጊው የሚሆነው። ግን የድሮዎቹ ይመስለኛል በቃ ኖርማል ነገር ነው መሰለኝ። ወንዱ ቢማግጥም ቢጨቁንሽም ውጭ ቢወልድም ኢቨን ቅርብ ጎረቤትሽ ላይ ሆነው እኮ ይወልዳል እኮ። ከዛስ ምንድን ነው የምትባለው? ቻዩ አሳድጊ ይመጣል፣ ተመልሶ ይመጣል። ግን ላይመጣም ይችላል። ወይም ደግሞ ሁለት ቤት ኖርማል አድርጎ ይኖራል። እዚህም የሆነ ነገር ያደርጋል፣ በዓልም ምናምን ሲመጣ ያደርጋል። ግን እነዛ እናቶች በጣም ያሳዝናሉ። ግን እንደዛም ሆኖ አንዳንዴ ደግሞ ምን ያደርጋሉ መሰለሽ? ኢቭን ላይተዋወቁ ይችላል ልጆቹ። ወንዶች በየቦታ ይወልዱና ሳይተዋወቁ ልጆቹ ሊጋቡ ይችላሉ። ብዙ ነገር ይፈጠራል። አንድ ላይ አንድ አካባቢ ሆኖ እህትና ወንድም ሳይተዋወቁ ይኖራሉ። ወይ በሆነ ነገር አጋጣሚ ሊያውቁ ይችላሉ የሆነ ሰዓት ላይ፣ ወይ አባትየው ሲሞት ምናምን ነገር ነው። ያው ይሄ በብዛት የሚፈጠረው አባት ላይ ስለሆነ ያው እናት ናት። ግን ያው ሊኖር ይችላል እናት ላይ፣ ግን ሞር አባት ላይ ነው። እዛም ሊወልዱ ስለሚችሉ ነው። ግን ያው እነሱ ይችላሉ ይባላል። ግን በጣም እነሱም እኮ ሲጎዱ ነበረ። አሁን ይሄ ነገሩን ግዙፍ አረገው። ያው ሴት አሁን በዚህ ሰዓት ራሳቸውን ስለሚችሉ እንትንሽን ታውቂያለሽ። መደረግ ያለበት አንቺ ላይ ምን እንደው መብትሽን እና ግዴታሽን ታውቂያለሽ። አንቺ መብትሽን ስትጠይቂ ግዴታው ማድረግ ያለበት ነገር አለ። ምክንያቱም አንቺ ስትጠይቂ እሱ ማድረግ አለበት፣ እሱ ሲጠይቅ አንቺ ማድረግ አለብሽ። የድሮ ግን ይመስለኛል እነሱ ሲሉ ብቻ ነው እንጂ እነሱ ሲሉ አይደመጥም። ወንዶቹ ነው ብቻ አክሴፕት የምታደርግ። በብዙ ነገር ወንድ ያለው ነገር ነው የሚሆነው። ወንድ ያለው ነገር ነው እንትን ብለሽ የምትሄጂው። የሴቷ ያን ያክል በቃ ልጆች ከወለደች ቤቷን ካስተዳደረች ምግብ ከተሰጣት ወንዱ ፕሮቴክት አድርጎ ውጩን የምግብ አላደል ቤቱን ካስተዳደረ ኢሹ አይደለም። የሴቷ ኢሞሽናሊ ምናምን ችግር የለም። ድሮ ግን እነሱም ቢሆኑ አላደለም እርስ በርስ ያወራሉ ከጎረቤት ጋር እንደዚህ ቡና እየጠጡ ያወጡታል ነገራቸውን። እንደዚህ እኮ አደረገኝ፣ እኔም እኮ እንደዚህ ያደረገኝ ምናምን ስለሚባባሉ ይመስለኛል እዛው ላይ
ስለዚህ ቻይ ምናምን ነው እንግዲህ ልትል የምችለው። ሌላውም ይሄው በዚህ ያለፈች እናት ከሌም እንደዚህ ያደረገ እኮ እንደዚህ እንዳያደረገ ስለዚህ ችለ ነው እንለፍ ነው የሚባለው። በብዛት ደግሞ ገጠር ላይ ደግሞ ስቴጅ በብዛት እንደዚህ አይነት ነገሮች አሉ። ቅርብ ለቅርብ የሆኑ ሰዎች ላይ ምናምንም በጣም ከባድ ነው በጣም እና አሁን ደግሞ ምን አለ መሰለሽ ይሄኛውን መፈረጅ ይሄኛውን ሲንግል ማም የሚለውን ታግ በመፍራት ብዙ ሰዎች ፊዚክሊ ማለት ሰው እየተመቱ እየተደበደቡ ራሳቸውን የሚያጠፉም አሉ። ከዛ ዲፕሬሽን ውስጥ በሽታ ውስጥ ምናምን የሚገቡ ሰዎች አሉ። እና እኔ እሱ ልክ አይደለም ነው የምለው። ምን ታስቢያለሽ? ምክንያቱም አሁን ለልጅ ተብሎ የሚገባበት አለና ብዙ ሰዎች ሳወራ ለልጄ ብዬ ነው የቻልኩት ለልጆቻቸው ብለው አእምሯቸው ትክክለኛ ሳይሆን ጸበል እየሄዱ ለልጆቻቸው ብለው እየተደበደቡ ወይም ባልየው ውጭ ሌላ ማለት ጤነኛ አይደለም። አንቺ የኔ ነው ያልሽው ሰው ውጭ ከሌላ ሰው ጋር እየሄደ እያወቅሽው እሱን ችለሽ መቀመጥ ጤነኛ ሊያደርግሽ አይችልም። በጤነኛ አእምሮ ከያዝነው እና እሱ ልክ ነው ወይ ብዬ ራሴን ጠይቃለሁ አንዳንዴ። ልክ ነው ወይ ራሴን አጥቼ ካጣው በኋላ ለልጄ እኔ እጠቅማለሁ ወይ? ያበደች መዓዛ ወይም በቃ ራሷን የጣለች መዓዛ ወይም በሽተኛ የሆነች እናት ሆኜ ኖሬ ብሎ ለልጄ ምንድን ነው የምጠቅማት? ማለት እድሜን ነው የማሳጥረው ወይም ምንም በቃ በህይወት እየኖርኩት ላልሆነ ህይወት ዝም ብዬ ቀኑ እየመሸ ሌሊቱ እየነጋብኝ ሄጄ ሪሊ ልጆች የሚፈልጉት ካደጉ በኋላ አሁን የአንቺ ልጆች ትንሽ ናቸው አሁን ላይረዱት ይችላሉ። እና በኋላ ካደጉ በኋላ 20-18 ምናምን ሞልቷቸው በቃ ዩኒቨርሲቲ የራሳቸውን ኑሮ ሲኖሩ ያችን እናት ነው ወይ የምታስፈልጋቸው? እውነት በቃ ሀፍ ወይ የሞተች እናት ነው ወይ የምታስፈልጋቸው ብዬ ሁሌ እጠይቃለሁ ጥያቄ። አይ እኔም ልክ አይደለም ብዬ ነው የማስበው። ምክንያቱም እንዳልሽው ነው ቤት ውስጥ ብትሆንም እናት ደስተኛ መሆን አለባት አይደል? ያው ልጆቹ ያዩሻሉ እኮ ጀጅ ያደርጋሉ ባያወሩሽ የራሳቸው የሚወስዱት ነገር አለ። ጤናማ ያልሆነ ትዳር ውስጥ እየኖርሽ ጤናማ መምሰላችን ሲጀምር ጤናማ ልጅም ማፍራታችን ጤናማ ልጅም ማፍራት አትችይም። ምክንያቱም የአንቺ መጎዳት የአንቺ መጎሳቆል የአንቺ ዲስሪስፔክት መደረግ የአንቺ ሁሉም ነገር መቻልሽ ምናምን ያዩታሉ። እነሱም በዛ በኩል ደግሞ የሚጎዱት ፓርት አለ። እንዴ ብዙ አባት እኮ ልጁን ማያገኘው አባት እኮ አለ። ጠዋት ይወጣል ማታ ይገባል። ልጁ ተኝቶ ነው የሚጠብቀው። ይተላለፋል ትተላለፊያለሽ። በዛን ሰዓት በቃ አይደለ ልጆቹም ለሱ ያላቸው ፍቅር እየቀነሰ ይሄዳል። ምክንያቱም ምንድነው ባሎች የሚመስላቸው በብዛት ገዝተሽ የሆነ ነገር ፕሮቫይደር ስለሆኑ ስላመጡና ስላደረጉ ስላደረጉ ሁሉም ሌላው ነገር የተሟላ ነው የሚመስላቸው። ስንት ነገር አለ። ልጆች ቀርበሽ ብታይ ስንት ከአባታቸው ጋር የሚያሳልፉት ጊዜ በጣም ነው ደስ የሚላቸው። ከእናትም እንደዛው እና እሱ አይደለም ለልጆች መጫወቻ ስለመጣ ምንም ያደርግላቸው ነገር ጊዜሽን ብትሰጫቸው በጣም ደስ ይላል። ከአንቺ ጋር የሚላፉት ጊዜ ነው እነሱ የሚናፍቁት እና እሱን ነው እኔ የማደርገው በብዛት በቃ ስለገባኝ ማለት ነው። ግን እሱን ቢረዱ ጥሩ ነው። ካልሆነ ግን በጣም ከባድ ነው የሚሆነው ትዳር ውስጥ ብትሆኝም ለልጆችም ጊዜ ካልሰጠሽ አሁንም ትዳሩ ጤናማ ነው ማለት አትችይም አይደለም። አንድ ላይ የምታሳልፊ ነገር ባል የምትሰጪው ነገር እሱ ነው ከሁሉም ነገር የሚሆነው። አድገው የሚያስታውሱት እሱ ነው እንጂ አባቴ ይሄን ገዛልኝ ምናምን የሚለውን ብዙ ሳይሆን የሚያስታውሱት ከአባቴ ጋር እንደዚህ እናደርግ ነበረ፣ ቤተክርስቲያን እንሄድ ነበር፣ ከአባቴ ጋር መጫወቻ ቦታ እንሄድ፣ ከአባቴ ጋር እንደዚህ እንላፋ ነበር፣ እንደዚህ ተረት ነግሮኛ ያውቃል። ለህይወትሽ የሚያስፈልጉሽ ፕሪንሲፕሎች አሉ። እንደዚህ ባታረጊ እንደዚህ ነው። ከማን ነው የምትወስጂው? ከአባትና ከእናትሽ ነው። ጤናማ ሳትሆን ያቺ እናት ግን እንዴት አድርጋ ነው ጥሩ ነገርስ ፊትሽ ላይ ያስታውቃል የምትይውን ውሎ አይደል እንዴ? ስለዚህ ቤትሽ የምታንጸባርቂው ነገር ለልጆችም ጤናማ ለመሆን ጤናማ ትዳር መኖር አለበት። ጤናማ ትዳር ካልሆነ ግን ለልጆች ምንድን ነው የምታስተምራቸው? ምን አይነት እናት ነሽ አንቺ? ምንድን ነው ራስሽንስ እንዴት ነው መቆም ያለብሽ? እኔ አሁን ሁልጊዜ ጠንካራ መሆን የምፈልገው እናት ለልጇ የምታደርገው መስዋዕትነት ትዳሬ ውስጥ እንዲኖር ፈልግ ነበረ። ካልሆነ ደግሞ ራሴ ማጣት አይጠበቅብኝም። በቃ እስከምችለው ችያለሁ። እኔ አሁን
እንጃ ለምን እንዳለቀስኩ ለራሱም ግራ እየገባኝ ነው እንጂ የእውነት ምንም እንዲቻክል የሚቆጨኝ ነገር የለም በህይወቴ። ምክንያቱም የመጨረሻ ስቴፕ ስለሄድኩኝ ማለት ነው። ለልጆቼ ብዬ የከፈልኩት ነገር በኋላ እንዳይቆጨኝ እፈልጋለሁ። ዛሬ ሁኜ ለምን እንደዚህ ያረኩኝ፣ ለምን እንደዚህ ያላረኩም ምናምን እንዲቆጨኝ አልፈልግም። ለዛም ይመስለኛል ቶሎ ነበረ እንትን ያልኩት። ብዙም በቃ እኔም የሚጠበቅብኝ አድርጌያለሁ። ከዚህ በኋላ ለእኔ ያላለውም ማለት ነው። በቃ እንደዚህ አድርጌ ካልሆነ ከዚህ በኋላ ደግሞ እኔ ራሴ ማጣት የለብኝም። ብዙ ነገሮችን ትንት ያለሽ እኮ በጣም የሚሰሙሽ ነገሮች ይኖራሉ። ግን በቃ የሆነ ሰዓት ላይ ደግሞ ትወስኛል። ስትወስኝ ውሳኔው ያማል ማለት አይደለም፣ በጣም ያማል። ደግሞ በጣም ያማል። ልጆችሽን ስራ የለሽም፣ ልጆችሽ ትናንሽ ናቸው። እነሱን እንትን ብለሽ ምን ስተማምነሽ ነው? የቤት ኪራይ አለ፣ ጥያቄ አላቸው። ይህ ሁሉ ነገር ቀላል ሆኖ አይደለም። ግን ራስሽን ደግሞ ማዳን አለብሽ። የተማርሽን ለምንድን ነው? ልትሰሪ ነው። የተማርሽን ለምንድን ነው? ራስሽን ጤናማ ካልሆነ ነገሮችን አይተሽ ጀጅ አድርገሽ ልትወጪ ነው አይደል? እንደ የተማርነው እናቴ ያስተማረችኝ እኮ የህይወት እንዳልደግመው እኮ ነው፣ የእሷ ህይወት እንዳልደግመው ነው። ስለዚህ መጠንከር ነበረብኝ። ወጥቼ ራሴን ሰራሁ። እግዚአብሔር ይመስገን፣ እግዚአብሔርም አላሳፈረኝም። በቃ ጥያቄ የሚሆኑብኝ ነገሮች አሉ። አሁን ጥያቄ በጣም የሚሆኑብሽ ነገር ለመኖር ምንድን ነው? ቤት ነው። ቤት ከሌለሽ ከባድ ነው። አውቀዋለሁ። ወሩ ራሱ እንዴት እንደሚገባ አውቀዋለሁ። ገና የደሞዝ ወር ሳይገባ ኪራይ የሚደርሰው እና እኔ የደሞዙ ሳይሆን ማስታውሰው የኪራዩን ሳይደርስ እንዴት ቶሎ ይደርሳል እላለሁ። እና በዛ ውስጥ አለ አይደለ? ያው እንደዛ ብቻ ከባድ ጊዜቶች ነበሩ። ለቤት የምታወያቸው ነገር ቤት ኪራይ በራሱ ልጅ ይዘሽ ከአንድ ትምህርት ቤት አንድ ትምህርት ቤት አይደለ? አንድ ቦታ ላይ ሆን ይችላል እኮ እንትን የምትይው። እሱ ደግሞ ሌላ የራሱ እንትን አለው። ልጆች ከተማሩበት ትምህርት ቤት አውጥተሽ ለእነሱ በጣም ትልቅ ነገር ነው። ትልቅ ከለመዱት ጓደኛ መለየት ደግሞ በጣም ትልቅ ነው ማለት ሰው ወላጅ የማያውቅላቸው ብዙ አብዛኛው ወላጅ ለልጆች ከምንም በላይ የለመዱት ጓደኛ የነበሩበት ትምህርት ቤት የነበሩበት ሰፈር ከዛ መውጣት ብዙ ጥያቄ ነው የሚያስነሳባቸው። ጎዳቸው ቀላል አንስተሽ ወደዛ ስታደርጊያቸው ለአንቺ ሊቀርብሽ ይችላል። ትምህርት ለስራሽ ምናምን ለቤትሽም ሊቀርብሽ ሊሆን ይችላል። ለእነሱ ግን ከባድ ነው። አይረዱትም፣ ደግሞ ይከብዳቸዋል። ከአዲስ እንደገና ሰው ጋር መላመድ ምናምን ለእነሱ የሚፈጅባቸው ጊዜ አለ። ከልጆቹ ጋር አይምሮ አለ አይደል? እንትን አያደርግም። ትንሽ ይከብዳቸዋል ለትንሽ ጊዜ። እሱን እና እሱንም አለፍኩት፣ እግዚአብሔር ይመስገን። በቃ በዛው አካባቢ በነበርኩበት ተከራይቼ በነበርኩበት አካባቢ በቃ እንደምንም ብዬ ቤት ገዛሁኝ። በቃ አሁን እዛ ነው ያለ ነው። ኦልሬዲ ስንት ዓመት ነው? 7 ዓመት ከምናምን 8 ዓመት እና እዛ አካባቢ ነው ያለ ነው። በጣም ለምደውታል አካባቢ። ሶሳይቱም በቃ ይወድ ማለት አለ አይደል? በቃ እንደ ቤተሰብ። እኔ ደግሞ በጣም ደስ የሚለኝ ነገር ያለሁበት አካባቢ በጣም አንደርስታንድ ያደርገኛል። ልጆችን በጣም እንደ ራሳቸው ነው የሚጠብቁልኝ እና እሱ ነገር ደስ ይለኛል። አንዳንዴ ከባድ ነው እኮ። በጣም ምክንያቱም ለእኔ ከባድ ነበረ። የሆነ ሰዓት ላይ እናቴ ያለች በመሀል ቤት የሆነ ችግር ተፈጠረና ሄደች ማለት ነው። በዛን ሰዓት ያው ያለ ሰራተኛ ናት፣ ሰራተኛ ነበረች። በእርግጥ እሷን በጣም ጥሩ ሰው ናት። ከኔ ጋር ረጅም ጊዜ ሆኗታል። አሁን ግን ያው ቤተሰብ ማለት ጎረቤትም የራሱ ሚና ይጫወታል። በጣም ጥሩ ሰዎች ስለሆኑ ጥሩ ነበረ ለእኔ ማለት ብዙም አልከበደኝም። እግዚአብሔር ይመስገን። እንደዛ ነበረ ያለፍኩት እና ከአንቺ ጋር የሚኖር ሰውም አስተዋጽኦ ያደርግልሻል። ጥሩ ለመጥፎ ጥሩ ናቸው። በጣም ጥሩ ጎረቤት አሉኝ። እነሱንም ከዛም ሰፈር ላለመውጣት ብዬ ነበረ። ይብል ሌላ ቦታ ትንሽ አለ ኮስቱም የሚቀንስ ምናምን አግኝቼ ነበረ። በእርግጥ እዛው ሆኖ ራሱ ሌላ አለ አይደል? ቅርብ ሆኖ የሚቀንስ አግኝቼ ነበር፣ ግን አልፈለኩም። ከዛ መውጣት አልፈለኩም። በቃ እነሱን ላለማጣት ብዬ እዛ ሆንኩኝ።
ምክንያቱም አንቺን እንደ አለሽ የተቀበሉሽ ማለት ማይጠይቁ የሲንግል ማምነትሽ ልጆችሽ ብቻቸው መሆኑን የማይጠይቅ ማህበረሰብ ስታገኝ ኮምፎርተብል ትሆኛለሽ። ኤክስፕሌን ማድረግ አይጠበቅብኝም። ልጆቼ ሴፍ ናቸው፣ እኔ የሆነ ነገር ብሆን እኔ ባልመጣ የሚለውን ነገር የሆነ ቦታ እንኳን ሲሄድ በቃ ወይም የቢ ሰራተኛ ባይኖርሽ ራሱ ጠብቁልሻል ምናምን በቃ ይገርመኛል። በጣም እሱ ነገር ደስ ይለኛል። ምክንያቱም ድሮ እኔ እናቴ እንደዚህ ልጆች ሆነ አይገባኝም ነበረ። እናቴ እንደዛ ስታረጋ አይ ነበረ በጣም አለ አይደለ ከሌላው አካባቢ የመጡት የወታደር ሚስቶች ምናምን አንድ ላይ እኛ ሰፈር ይኖሩ ነበረ እና እኛ ቤት ተከራይቶ ምናምን ይኖሩ ነበረ እና እነሱ በዓል ሲሆን ኢቭን ምንም በዓል ሲሆን አንድ ነገር ለብቻችን በልተን አናውቅም። ቡና ይፈላል፣ ውጭ ላይ ያለውን ነገር ይቀርባል፣ አንድ ላይ ነበረ የምንበላው። ለምን እነሱ ይሰማቸዋል ብላ ታስብ ነበረ። እነሱ ሀገር ጥረው ነው የመጡት፣ ማንም የላቸውም ምናምን ትላለና በጣም ይገርመኛል አሁን ሳስበው። ልክ ናት። እና እኔም ደግሞ እሱ ነው በቃ በህይወት የገጠመኝን አንዳንዴ እሷ ያደረገችው ነገር ነው ጥሩ ነገር ነው እላለሁ። ጥሩ ነው ሰው ሲረዳዳ ደስ ይላል። ጥሩ ነገር ደስ ይላል። በጣም ጠንካራ ሴት ነሽ። 2 ልጅ 8 ዓመት ከዛ ከስክራች ጀምሮ ቀላል አይደለም ማለት ቀላል ይመስላል፣ ቀላል አይደለም። እያንዳንዱ አሁን ቅድም ያልኩሽ ነው የጠራውለሽ 1 2 3 ብለን ያልናቸው ነገሮች ራሱ ሲተነተኑ ሌላ ናቸው። ብዙ ችግር አለ። አንዳንዴ ራስሽንም የምትጠራጠሪበት ነገር አለ የለም? ራስሽን ምን እያደረግኩ ነው? ወዴት እየሄድኩ ነው? ምንድን ነው? ልክ ነኝ? ልክ አይደለሁም? የምትይበት ነገር አለ እና እሱን ማንም አይልሽ፣ ውስጥሽ ያለው አንቺ ነሽ እና ራስሽን ትጠይቂያለሽ። አንዳንድ ሰዎች ሳወራ እኔ ምን አድርጌ ነው ቀን ከሌት የሚጠይቁት ጥያቄ ነው። ለምንድን ነው ዋይ ዲስ ሀፕን ቱ ሚ? ምን አድርጌ ነው? ምን በድዬ ነው? ምን አጥፍቼ ነው የሚላሉ እና አንቺን ደግሞ ሳይሽ አሁን አይ እናቴ ያደረገች ፖዚቲቭ ነሽ። ገብቶሻል? ይሄኛው ነገር በጣም ያግዛል። ባይገርምሽ በጣም ማለት ለሂል ለማድረግ ጠንካራ ሆነሽ ለመቀጠል ያግዛል። አሁን ያው ኢሞሽናል ስለሆንሽ ኢሞሽናል ያማል አውቃለሁ። ማለት ምንድን ነው መሰልሽ ይሄ ቁስል አንዳንዴ የደረቀ ቁስል ከላይ ስታዩ የዳነ ይመስልሻል፣ ግን ሲነካ አሁን ሌየር ባይ ሌየር እየነካ ነው ስንመጣ ያልነካሽባትን ቦታ እየነካሽ ሳይሆን ያማል። ኦፍኮርስ ያማል። ኦፍኮርስ በህይወትሽ የሆነ ነጥብ ጥለሽ ነው የሄድሽው፣ ስለዚህ ያማል። ለማያምበት ምንም ነገር የለም። ግን ሰልፍ ሂል የሚባለውን ብትለማመጂ፣ ምክንያቱም ደህና ነሽ ወይ ብለሽ ራስሽን አትጠይቂም። ብዙ ጊዜ ማለት ከላይ ያለው ነገርሽ ትሮጫለሽ። አሁንም ኃላፊነት አለብሽ እና ሩጫ ነው። ዛሬ ይሄን አድርጌው ነገ ይሄን አድርጌው ዛሬ ይሄን ሸፍኜው ለልጆች እንደዚህ አድርጌ ነው የምታዩ እና አንቺን ያችን እናት የሆንሽውን አንቺን አዮኬ ብለሽ አንዳንዴ ብትጠይቂያት ጥሩ። እሺ አምናት ኦኬ ካለች እንዳሁኑ ታለቅሳለች። እና አንዳንዴ ራስን መጠየቅ ሰልፍ ሂል በጣም ጥሩ ነገር። አሁን እኔ ጋር ልናወራ ትችላለን፣ ባለሙያ ጋር ልታወሪ ትችላለሽ ምናምን፣ ግን በጣም መሰረታዊ ነገር ለእኔ የሰራልኝ ሰልፍ ሂል ነው። ለእኔ የሰራልኝ ማለት ነው። እና ሁላችንም የየራሳችን ሸክም አለን። አንዳንዱ ማንነካው አለ። ቆይ አሁን አልነካውም፣ አሁን ሬዲ አይደለሁም ለመዳን ብለን የምንሸፍነው ነገር አለ። አሁን ሬዲ አይደለሁም፣ ይሄ አይነካ ብለን የምንሸፍነው ነገር አለ። አንዳንዱ ደግሞ ነክተነው በቃ ውጥት አድርገን አልቅሰንበት፣ አውርተንበት፣ ተቆጥተንበት፣ ተናደንበት፣ ራሳችንን ተሰድበንበት ምናምን ምንድነው አለ እና ራስን መጠየቅ ጥሩ ነው። አንዳንዴ እኔም ስላለኝ ነው ማልነካው አለ እየነካው ሁሌ እየላጥኩ ሌየር ባይ ሌየር ምንድነው አለና ሰልፍ ሂል በጣም ጥሩ ነው። እሺ አሁን በቃ አንቺ ጋር ብዙ አሁን
ባነሳው ቁጥር ብዙ ለቅሶ ስላለ እንደው ወደ ጄኔራል ነገሩ ልመልስሽና በቃ ያንቺን ህይወት በጣም ጠንካራ ሰው ነሽ። በጣም ብዙ መተሻል። አሁን ከወደፊት ከምትሄጂው የመጣሽው ነው ረጅም ሪል አሁን 11 ዓመት እስከሚሞላት ድረስ ልጅሽ የመጣሽው ነው የሚከብደው። ከዚህ በኋላ ያለው ቁጭ ብለሽ የምታወሪያት ነው። ከዚህ በኋላ ያለው ሪዝን የምትሰጫት ነው። ገብቶሻል? ከዚህ በኋላ ያለው ከስክራች አይደለም የምትጀምሪው። አይተሽዋል። ወጥተሽ ገብተሽ ዛሬ ስራ ብታጭ ነገ እንዴት እንደምትፈልጊ አስተምሮሻል። ይሄ ሰርቶሻል። ትዳሩም ሰርቶሻል። ከዛ ፍቺውም ሰርቶሻል። እና ባይሆን ጥሩ ነበር። ሲሆን ደግሞ ጠንካራሽ በቃ ሰርተሽ አልፈሽዋል። ለብዙ ሰዎች አሁን ብታወሪ እንዴት እንዳለፍሽ እያንዳንዷን ታይም ባይ ታይም ብታወሪ ብዙ ሰው አሀ እንደዚህም አለ ነው የሚለው። ሁሉም ነገር አይወራም ውጭ ላይ እና በጣም ጠንካራ ነሽ። በጣም በቃ ማለት ከዚህ ከካሜራ ውጭ ያወራናቸው ነገሮች ስላሉ በጣም ጠንካራ ነሽ እና ራስሽን ደግሞ አንዳንዴ በቃ ጠንካራ ነኝ ማለት ጥሩ ነው አንዳንዴ። ምክንያቱም አንቺ ያለፍሽበትን የቆምሽበት የተራመድሽበትን ጫማ ሁሉ አላውቅም እኔ። ገብቶሻል? የእግርሽ ስቴፕ ያለበትን የማየውን ብቻ ነው እንጂ የተራመድሻቸው እያንዳንዱን እርምጃ አላይም። ስለዚህ ራስሽን ጎበዝ ነኝ፣ ተወጥቼዋለሁ፣ ጠንካራ ነኝ ማለት እስኩድ ጠንካራ ነሽ። ወደ ሲንግል ማም እንምጣና ወደ ጀነራሉ አሁን ስለ ሰላም ሳይሆን ሲንግል ማም ስለሚባለው ነገር አንዳንዴ አስተያየቶች አሉ እዚህ እኛም ላይ አሁን ከጀመርን በጣም አጭር ጊዜ ነው የሚሰጡን አስተያየቶች አሉ። አንደኛ ሲንግል ማም የሚሆኑት ሴቶች መርጠው ነው ፈልገው ነፃነቱን ስለሚፈልጉት፣ ምክንያቱም ትዳር ስለሚያስር ነፃነት ስለሚፈልጉት ነው። ኃላፊነት መሸከም ስለማይፈልጉ ነው። በቃ ፋሽን ስለሆነ ነው የሚሉ አሉ። ምን አስተያየት አለሽ? አይ እንደዛ ነው ብዬ አላምንም። ምክንያቱም አለማግባት ትችያለሽ፣ ማን ያስገድድሻል? ሲንግልነት አግብተሽ ከመፍታት ሳታገቢ ብትቆይ እንደዛ የምታስቢ ከሆነ ይመረጣል። ምክንያቱም በብዙ ነገር መብሰል ለትዳር ያለሽ ቫሉ እስኪቀየር ድረስ መቆየት አለብሽ ማለት ነው። እንደዛ ብለሽ የምታስቢ ከሆነ ሲጀመር ትዳር እንደዛ ስላልሆነ ማለት ነው። ትዳር እንደተባለውም እንደዚህ የምትጨቆኝበትም እኮ አይደለም። ወደዛ ስለሄደ ነው አሁን እንደዛ የምንለው እንጂ የአንቺ የጎደለብሽን እሱ ጋር እንድትሞይ ነው። እሱ ጋርም እንደዛ አንድ ላይ ሆነሽ የተሻለ ዜጋ ለማፍራት ነው። ጥሩ ልጅ ለማግኘት ነው አይደል? በረከት ለማግኘት ነው ትዳር። እንደዛ ከብዙ ነገር ስለምትቆጠቢበት ብዙ ነገርም የሌለሽም ነገር አንድ ላይ ካለው ላይ አድርገሽ ሁለቱም ሰዎች አንድ ላይ አድርገው የሆነ ነገር ይፈጥራሉ። ግማሽ ግማሽ ከሆነ አንድ ሙሉ ይሆናል ለማለት ነው። ግን ያ ነገር ካልገባሽ አለማግባቱ የተሻለ ነው። ካገባሽ በኋላ ደግሞ ብዙ እንደተባለው ብዙ አይነት ነገሮች ይገጥማሉ። እሱንም አስበው መግባት፣ እንዴት አድርጌ ልወጣው የሚለው ላይ መስራት። ሳገቡ በፊት እንዳልኩት ቅድም አማክረሽ ትዳር ምንድን ነው ከኔ የሚጠበቀው፣ ትዳሩ ከኔ ምን ይጠብቃል፣ እኔ ከትዳሩ ምን ጠብቃለሁ፣ እሱም እንደዛ። ከዛ እንደዛ ሲሆን እሱም የሚተወው ነገር እኮ ይኖራል። አንቺ የምታየው ነገር አለ። ለእሱ ብለሽ ለእሷ ብለሽ ለትዳሩ ብለሽ የምታያቸው ብዙ ነገሮች አሉ። እሱን ትተሽ መሀል ላይ እኩል መምጣት ነው እንጂ አሁን ምንድን ነው የሚመስለኝ አንዱ ብቻ የሆነ ነገር ይጠብቃል፣ ያ ደግሞ በቆመበት ነው አይሆንም። ይኸውልሽ አሁን እንግዲህ አንቺ ያለፍሽበት አለ፣ ሰውም ያልፍበታል እና ብዙ ጊዜ የሚታየው ምን መሰለሽ አሁን ስፔሻሊ ዲስ በዛ ስለሚባል እንደ ታቡ ተደርጓል፣ እንደ አሳፋሪ ነገር እና እኔ ደግሞ አንድ ጥያቄ አለኝና እነዚህ ሲንግል ማም የሚባሉት ልጅም የሚወልዱት ከወንድ ጋር ነው፣ ትዳርም አድርገው የሚፈቱት ከሌላ ሰው ጋር ነው እና ምንድን ነው ሸክሙ እዛ ላይ ብቻ የሚሆነው? ሁሌ ጥፋት እንዳጠፉ። ምክንያቱም መንገዱ ቀላል አይደለም፣ አንቺም ሄደሽበታል እና ይሄ ያለው ውጣ ውረድ ቀላል አይደለም። ከዛ ውጣ ውረድ ላይ ደግሞ አንቺ ነሽ ጥፋተኛዋ፣ ማህበረሰቡ
መቅበጥ ስለምትፈልጊ ነው ወይም አንቺ ነሽ መቻል ነበረብሽ፣ አሳፋሪ ነገር ነው፣ ሲንግል ማምነኛ አትበይ የሚባል ነገር አለና አልበዛም ወይ ማለት ይሄ ሸክሙ የሚጫነው ነገር አልበዛም ወይ? እናት ብቻዋን ናት ወይ ያመጣቻቸው ልጆቹን ሲንግል ማም የሆነችው? አሁን እኮ በዘመናችን እንደ ድሮ አይደለም እኮ ገብቶሻል። ብዙ የታወቀ ነው። ብዙ ወጣቶች 2 ጊዜ 3 ጊዜ ጓደኛ ኖሯቸው ብሬክ አፕ አድርገው ምናምን ነው የሚያደርጉት እና እነሱ አይደሉም ጀጅ የሚደረጉት። ግን ትዳር ብላ ገብታ ልጅ ወልዳ በቃ ላይፍ ይኖረኛል ብላ ያለች እናት በአንድም በሌላም አጋጣሚ ትዳሩ ሲፈርስና ብቻዋን ልጇን ስታሳድግ ያኔ የማህበረሰቡ፣ የጎረቤቱ፣ የዘመዱ ዱላ ይበዛባታል። ከዛ አሳፋሪ ነገር ነው የሚሆነው። ልክ እንደ ቁስል በይው እና ልክ ነው ወይ? ልክ አይደለም። ምክንያቱም እንዳልኩሽ ነው፣ ስትለያይ በጣም ቀላል አይደለም እኮ እንደምናወራው አይደለም። አሁን እኔ እንኳን አልኩሽ ስንት ጊዜ የተውኩትን ነው እንደ አዲስ ያመመኝ። ያው እንደ አዲስ ሲነካ እንትን ይላለካ እና ትቼው ነበረ። እኔም ራሱ በቃ ትቼዋለሁ፣ በቃ ከዛ እንትን ውስጥ ወጥቻለሁ ምናምን ብለሽ አሁን እኮ አይመለከተኝም ስለምንም ነገር ኦልሬዲ ተለያይተናል። በዛን ሰዓት የሆነ ነገር አሁን ሊያመኝ አይገባም ነበረ፣ ግን ያው አለ ማለት ነው ተጽዕኖ ገባሽ። ስለዚህ ምንድነው ሴት ብቻዋን አይደለችም መሸከም ያለባት ብዬ አስባለሁ። ወንድም ጥሎ ሲሄድ እኮ ወንዱ ነው እኮ ጥሎ የሚሄድ በአብዛኛው ብታዩ፣ ግን ወንዱ ጀጅ አይደረግም። አሁንም ብላ የምትደረገው ሴቷ ናት እንጂ ብቻዋን የምታመጣው ነገርም አይደለም። አለመስማማት በሁለቱም መሀል ላይ ያለ ነው። ወንዱም እኮ ይሄኔ ወይ አግብቷል ወይ ፈቶ ተቀምጧል። ግን ፈትነህ አይባልም። እሱ ሲንግል ዳድ ምናምን አይባልም ማለት አለ። ልጆቹ ከሱ ጋር ስለማይኖሩ ባይኖሩም ቢኖሩም ለወንድ ያን ያክል ትኩረት አይደረግበትም። ግን የሴትን ሕይወት የሚያመሳቅለው ወንዱ አይደለም የሚለው አስተዳደግስ ላይ እንዴት ነው? ለልጆች የምትሰጫቸው እኩል ስታሳድጊ እኩል ነው ወይ ለወንድና ለሴት የምትሰጪው እንትን? እሱም ማተር ያደርጋል ሲያድጉ የሚያመጥባት። ለወንዶቹም እኮ እንደኛ መታከም አለባቸው ብዬ አስባለሁ። ይህም እኮ በሽታ ነው። አንዱም መርገጥ በራሱ ሴቶቹ ጋር የሆነ አለ አይደለ? እነሱም ላይ ያልተረዳነው ነገር ይኖር ይችላል። የሆነ ሴት ስትጎዳ ፊል የሚያደርጉት ደስ የሚላቸው ስሜት ጤነኛ አይደለም። እነሱም መታከም አለባቸው ብዬ አስባለሁ። ከሚያዩት ነገር ከአካባቢው ከምናምን የመነጨ ስለሆነ ሴት ሲጎዱ እንደ ጀግና የሚቆጠረው ከሆነ እንደሚመስላቸው ከሆነ ይህ ልክ አይደለም። ምክንያቱም በእርግጠኝነት እህታቸው ላይ ሲሆን ያማቸዋል፣ እናታቸው ላይ ሲሆን ያማቸዋል። ለምን ሚስት ስትሆን፣ ሚስት ደግሞ ከዛ ሁሉ በላይ ነው። ቤተሰቦችሽን ጥለሽ ነው ባልሽ ጋር የምትጣበቂው። አንድን የመሆን ተምሳሌት ስለሆነ ያ ደግሞ በጣም ከባድ ነው። ከቤተሰቦችሽን ተነጥለሽ እሱ ጋር ሄደሽ ትረስትሽን ሰቶሽ የምትጎዳጅ አይነት ከሆነ ከባድ ነው። ለምን አስፈላጊ እኮ አይደለም። የትዳር እንትኑ አላማው አንድ ላይ ሆነሽ የተሻለ ነገር መሆን ነው። የተሻለ ነገር ማፍራት፣ የተሻለ ነገር ማድረግ፣ ህይወትሽ ላይ የተሻለ ትውልድ ትተሽ መሄድ ነው። የዓላማ ደግሞ ካልሆነ ብቻሽን ብቻሽን መሆን ትችያለሽ። ለምን አግብተሽ ትፈቻለሽ? ከዚህ ለምንስ ኃላፊነት ማትወጪ ከሆነ ማይሆን ልጆችን ታመጫለሽ። በስሜት የሚጎዱ ልጆችን ታመጫለሽ። አለመውደድ እኮ ትችያለሽ፣ አለማግባትም ትችያለሽ። ከወለድሽ እንትን ካልሽ ደግሞ ካገባሽ ደግሞ ምትችውን ትችያለሽ። ምትችውን ያክል ትቋቋሚያለሽ። ከዛ በላይ ግን ራስሽን ሊያስከፍልሽ ከሆነ ግን የዛኔ ነው ቆሞ ብለሽ ማሰብ ያለብሽ። ለራስሽ ማቆም አለብሽ። ምክንያቱም ሰው በህይወቱ ብዙ ነገር ያጋጥመዋል። ልጆችሽም ቢሆኑ ነገር ከአንቺ ምንድን ነው የሚማሩት? ምን አይነት እናት ናት? አሁን ላይረዱሽ እኮ ይችላሉ። አሁን ኦፍኮርስ አይረዱሽም። በሚረዱበት ሰዓት ግን አንቺ ያሳለፍሽውን ነገር ስትነግሪያቸው የዛኔ ይገባቸዋል። ለካ እንደዚህ ነበረ። ህይወት ለሴት ቀላል ስላልሆነ ማለት ነው። ለሴቶች እና ለወንድ እኩል አይደለም ማለት ህይወት ቀላል ነው። እንደውም በዚህ ሰዓት ሴቶች በራሳቸው ወጥቶ ስለሚገቡ ፋይናንሻሊ እንትን አይደሉም፣ ዲፐንደንት ስላልሆኑ ሞር ጥሩ ነው። የተማረች ሴት ስትሆን ደግሞ
ምንድን ወንዶቹም እኮ ብዙም እኮ አይቀበሉም። የተማርሽ ስትሆኚ የራስሽ ገቢ ሲኖርሽ እኮ ልትበልጥህ ነው፣ አይ ትዳር ላይ ገብተህ እንደዚህ ልትልብህ ነው ምናምን የሚለው እኮ ቤተሰብ ነው። ትዳርሽ ላይ ሊያፋርስ የሚሞክረው ራሱ ማለት ነው። ጓደኛም ሊሆን ይችላል። እንዴ ወንዱ የቻለ ወንዱ በፋይናንሻሊ እሱ ቢበልጥ ሴቷ ምንድን ነው ጉዳቱ? ለሴቷ ላይ እኮ የሚያመጣው ነገር ቤቱ ነው ሰፖርት የሚያደርገው። ለወንድም እንደዛ ሴቷ ብትበልጥ ዙሮ ዙሮ ለቤቷ እኮ ነው፣ የትም አይሄድም። ይሄ ደግሞ ኢሹ አይደለም እንዳልኩሽ፣ የትዳር ትርጉሙ አለመረዳት ምን ማለት ነው ትዳር የሚለውን ከዛ የሚመነጭ ይመስለኛል። እሱን ከተረዳሽ በጣም ትዳር ደስ የሚል ህይወት ነው፣ ደስ የሚል ተቋም ነው፣ ልጆችሽ የምታፈሪበት ጥሩ ነገር ነው ትዳር በጣም በአጠቃላይ። ምክንያቱም ሰው የትልቁ እድሜ የሚኖረው ከትዳሩ ነው እንጂ ከቤተሰቦቹ አይደለም። እስከ 18-20 ዓመት በእኛ ማክሲመም እስክትመረቂ ምናምን ሊሆን ይችላል። ከዛ በኋላ ያለው ትዳርሽ ህይወትሽ በትዳር ላይ ነው የሚታሰረው። ስለዚህ ያ ትዳር ደግሞ ጥሩ የማድረግ ያንቺም ኃላፊነት አለብሽ። ከወንዱ ብቻ መጠበቅ ሳይሆን ሴቷም ጥሩ አስተዋጽኦ ማድረግ አለባት። ግን ያው ብዙ አይነት ሰው አይደል ያለው፣ ብዙ አይነት ምክንያትም አለ በዛው ልክ። ግን ሁሉም ሰው አንድ ላይ አድርገሽ ጀጅ አድርገሽ ያቺ ሴት ፈት ከሆነች ከፈታች እንደዚህ ፈልጋ ነው ማለት ነው፣ እንደዚህ ልታረግ ነው ማለት ነው፣ ልትባልግ ነው ማለት ግን ተገቢ ነው ብዬ አላስብም። የሄደችበትን መንገድ ሳናቅ ማለት አንቺ የቆምሽበት ራስሽ ነው የምታውቂው። ማንም በአንቺ ጫማ ሆኖ ፊልድ እስካላደረገው ድረስ ማንም አንደርስታንድ እንዳያደርግሽም። እዛ ነው ምን ያክል ከባድ እንደሆነ ሴቶች እንደዛ ሲባሉ እኔ ራሱ እያመመኝ ነው አይደለም። እንደዛ ሁኜ ብዙ ጊዜ ሆኖት ተምረሽ የራስሽን ኢንካም በማንም ላይ ዲፔንደንት አትሆኝም። ለራሴ ለልጆች የምፈልገውን ነገር ያደርግላቸዋለሁ። ምንም ከማንም የምጠብቀው ነገር የለም። ግን ስቲል የሆነ የሚያምሽ ነገር አለ። ሰውም ጠንካራ ነሽ ይልሻል። ጠንካራ ላትሆኝ ይቻልሽ መስለሽ ልትታይ እኮ ትቻለሽ። ግን አንዳንዴ ደግሞ በዛው ልክ ደግሞ ሰው የሚሰጥሽ ግምት የተሳሳተም አለ። ስለዚህ እንደዛ ሲሉሽ በቃ እንትን ትያለሽ። ለምን ምናምን ምን አንቺ ቀብጠሽ ነው እንጂ ልጆችሽን አያሳዝኑሽም? የልጆች ስሜት አይጎዳ ምናምን ይልሻል። ሳይጎዳ ቀርቶ አይደለም፣ ሳያሳምምም ቀርቶ እኮ አይደለም። ግን ማድረግ የምችለውን አድርጌያለሁ ነው ከኔ በኩል። ግን ያ ሰው ደግሞ ግማሽ እንዳልሽው ካልሆነ ምንድነው ማድረግ የምትችይው? አንቺ ራስሽን እያጣሽ ነው። ከዛ ማን ነው ለዛ ልጆች ተጠያቂ የሚሆነው? ማንስ ነው ሊያሳድጋቸው የሚችለው? ያ ወንድስ እንዳንቺ ትዕግስት ኖሮት ሊያሳድግ ይችላል ወይ? ነገ ሳያገባም ወይ ነው? ሲያገባስ ልጆቹ አይጎዱም ወይ? አንቺ በሌለሽበት ኦፍኮርስ እኔ ከሌለው ልጆቼ ከእሱ ጋር ነው ሊሆን የሚችሉት። እሱ ሲያሳድግ እንደኔ ሁሉ ነገር ያሳለፍኩት ነገር ያሳልፋል ይችላል። ወንድ ነው በብዙ ነገር ላይ። እኛ በተፈጥሮ የምንችላቸው ብዙ ነገሮች አሉ። ልጆችን አያያዝ ብዙ ነገር አለ። እናት ምንም ውጭም ብትሰራ ውጭ ብላ ብትመጣ ቤቷ ደግሞ እናት ናት፣ ሚስት ናት። ምሰሪያቸው ነገሮች አሉ። ወንድ ደግሞ እንደዛ መሆን አይችልም። የውጭውን ብቻ ነው እንትን የሚለው በተፈጥሮ ማለት አይደለም። ቤቱን ማኔጅ የማድረግ ምናምን ለሴት በጣም ቀላል ነው ብዙ ነገር። ለወንድ ደግሞ በጣም ከባድ ነው። ብቻውን ሊያደርገው ስለማይችል የግድ ወይ ሊያገባ ይችላል። በሚያገባበት ሰዓት ደግሞ ልጆች ላይ ሌላ ጫና ይፈጠራል። እንጀራ ናት የእንጀራ አባት የሚለውን ነገር ይመጣል። ለዛ የተሻለ የሚሆነው አንድ ላይ መሆኑ፣ ካልሆነ ግን ተለያይተሽ በሰላም ልጆችን ማሳደግ። ወርዝስ ነው ወይ አሁን ራስሽን አተሽ ገብቶሻል። ራስን ማጣት ህይወትን እስከ ማጣት ነው። ብዙ የምንሰማቸው ታሪኮች አሉ። ቅድም እንዳልኩሽ ነው። በሽተኛ ሆነሽ ለጸበል ሐኪም እየሄድሽ መቆየት አንድ ለልጆችሽም ሌላ እነሱ ራሳቸውን ሲችሉ ሌላ ሸክም መሆን ነው። አንደኛው ነገር ራስሽን አተሽ ሰው ራሱን አይደለም ወይ መጀመሪያ ማግኘት ያለበት? ገብቶሻል። ሰው መጀመሪያ አንቺ መኖር የለብሽም ወይ? እኔ ለሌላው ሰው ለመትረፍ እኔ መትረፍ አለብኝ መጀመሪያ። ገብቶሻል። ለልጆችም ለመሆን መጀመሪያ ራስሽን ስትሆኝ ነው የምትሆኝው። እና አባት እንደ እናት ሆኖ ያሳድጋል እኔ ከሌለው በኋላ ምናምን እሱ ጥያቄ ውስጥ ነው። ምክንያቱም የእናትን ቦታ ማንም ይተካ የለም፣ የአባትን ቦታ ማንም ይተካ የለም። በተለይ በህይወት ሳትኖሪ ስትቀሪ ማለት ነው። እና በጣም የሚያም ነገር ነው እሱ። እና ከዛ ባለፈና እዛ ጋር ከመድረስ በፊት እኔስ ትዳር የምትመሰርችው እኮ የተሻለ ለመሆን ነው አይደል? እኔ ጋር ቅድም ብለሻል፣ እኔ ጋር ጎዶሎ ስላለ እሱ የኔን ጎዶሎ ይሞላልኛል።
እሱ ጋር ያለውን ጎዶሎ ደግሞ እኔ ሞላለትና ሙሉ እንሆናለን። እሱ በጣም ረጅም ፕሮሰስ ቢሆንም ማለት ነው። ከዛ አይ እኔ ጋር ያለውን ይሞላልኛል ብለሽ የገባሽበት ትዳር ያችን ያለችሽን የሚያሳጣሽ ከሆነ ወርዝ ነው ወይ? ገብቶሻል? እኔ 25% ይሆናል ይዤ የምገባው ትዳር ውስጥ 75%ቱ የእሱ ነው። በስብና በኤቭሪቲንግ በካራክተር ምናምን ሊሆን ይችላል። እና ያችን 25%ቷን ሙጥጥ አድርጎ የሚወስድብኝ ከሆነ ዝት ወርዝት እሱን ነው ወይ? በቃ እሱን ወስዶብኝ መኖር ነው ወይ ያለብኝ? ሲንግል ማም ላለመባል የፈታች ላለመባል እሱን ወስዶብኝ ባዶ ሆኜ ነው ወይ መኖር ያለብኝ? ገብቶሻል? አዎ የተባረከ አይደለም መፍታት ጥሩ አይደለም ማለት ደስ የሚልም አይደለም። አንዳንዴ ቅድም እንዳልሽው ነው በዛ ሰው ጫማ ቆመሽ ካልሆነ አታውቂውም። ግን እዛ ላይ ያለ ሰው ብትጠይቂው አይ በጣም ደስ የሚል ነው አይልሽም። ግን በጣም ጠንካራ ነኝ፣ በጣም ጠንካራ መሆን አለብኝ፣ በጣም ደስተኛ መሆን አለብኝ እያሉ ስለመጡ ነው። አሁን ሲንግል ማሞች ገብቶሻል? ከእናቶቻችን ይልቅ እነሱ አይ ጠንካራ ነኝ በቃ ለልጄን ያለው እያሉ ራሳቸውን ሲያበረታቱ ነው ሶሳይቲው እየኮረኮማቸው የመጣው። ገብቶሻል? ፕራውድ የምታደርጊበት አይደለም፣ አሳፋሪ ነገር ነው፣ እንደዚህ አይባልም፣ መቻል ስለሌለ እያላቸው የመጣው ራሳቸውን በቃ ማለት ራሳቸውን ይሄ ሰልፍ ቫሊዴሽናቸውን እያገኙ ስለመጡ ነው። እና ራስን ከማጣት ምንም ነገር አይበልጥም፣ ምንም ነገር እና እንዲህ ማህበረሰቡም እንደው እሱን ቢረዳው። ምክንያቱም 195% ሲንግል ማም ሞክሮ ያቃተው ራሱን አቶ ካጣ በኋላ እንደውም የወደቁ ፒሶቹን ሰብስቦ የተነሳ ነው። በአብዛኛው የፈራረሰው ማንነቱን የተሰባበረ ነገሩን ጠግኖ በመጠገን ላይ ያለ ነው እንጂ ይሄኛውን ትዳርማ እኔ አልሆንም ብሎ ወክ የሚያደርግ እናት የለም። ያው እንዳልሽው ነው ማህበረሰቡ ይፈርዳል አይደለም። ግን እንደዛ የሚሆኑ ለውጥ ስላለ ነው ብዬ ነው ማስበው። ሴቶች ላይ ሴቶች ራሳቸው መቻል ስለቻሉ ነው፣ ለብቻቸው ማሳደግ ስለቻሉ ነው፣ እንደ ድሮ እናቶች ስላልተሰበሩ ነው እንጂ ውጭ ላይ ወጥተው ቡና ማፍላቱ ሻይ እንትን ማለቱ አይደለ ድሮ የነበሩት እንጀራ መጋገሩ ወጥተሽ እንደዛ ነው እናቶቻችን ያሳለፉት። እና ያ ህይወት ደግሞ ላለመድገም እነሱ አስተምረው እዚህ ካደረሱ ደግሞ እኛ ቆም ብለን ለራሳችን ማሰብ የቱ ጋር ነው ስህተቱ ለማስተካከል መሞከር፣ ካልተስተካከለ ራሳችን ማውጣት እና ልጆቻችንን በሚያስማማ ሁኔታ ማሳደግ የተሻለ ነው እንጂ እየተጨቆነ ራሱ የሚኖር ትዳር ላለመፍታት ብለሽ የምታረጊው ነገር ብዙ አንቺን ላይ ጉዳት ያደርሳል፣ ልጆች ላይ ጉዳት ያደርሳል። አንቺም ለራስሽ ብዙ ነገር ትሆኛለሽ። እንዳልኩሽ እኮ ነው እኔ ራሱ ወደ ራሴ ለመመለስ በጣም ብዙ ጊዜ ፈጅቶብኛል። ስቲል ይኸው ስትረግል እያደረኩ ነው ማለት ነው። ገባሽ? ብዙ ነገር ፈጅቶብኛል ወደ ራሴ ለመመለስ፣ ወደ ኖርማል አስተሳሰብ ራሱ ለመምጣት። የሆነ ለራስሽ የምታውቂው ራስሽ አለሽ እኮ እዛ ውስጥ የሚሰጥሽ ደግሞ ነገሮች አሉ። እንዲ እኔ እንደዚህ ነኝ ማለት ነው፣ እንደዛ ነው፣ እንደዛ አለ አይደለ? የሆነ ነገሮች ብቻ ግር ይልብሻል። ወጥተሽ ራስሽን ታጫዋለሽ። እንደ አዲስ ነው ራስሽ ላይ የምትሰሪው። እንደ አዲስ ሰርተሽ ራስሽ ላይ የሆነ ቦታ ላይ አቁመሹ ስታዩ ደግሞ ሆይ ሁሉ ነገርን ያልፌያለሁ፣ አድርጌዋለሁ፣ በጣም ጎበዝ ነኝ ማለት ነው፣ በጣም ጠንካራ ነኝ ትያለሽ። ደግሞ አንዳንዴ ደግሞ ስሜቶች ሲጎዱ ለምን ምናምን ትያለሽ። ይሄ በሰውኛ ባህሪም ያለ ነው። ግን በአብዛኛው ስታዩ ለልጅሽ ቆመሽ ልጆችን ይዘሽ የልጆችን ስሜት አስተናግደሽ ህይወትሽን መምራት በጣም ከባድ ነው፣ ቀላል ነገር አይደለም። በእርግጥ ይሄ እንትን አይደለሁም ማለቴ አሁን ማግባት ምችል ነኝ አይደለም፣ ወጣት ነኝ። ግን ልጆችስ ብለሽ ደግሞ ታስቢያለሽ፣ ኃላፊነት አለብሽ። ምክንያቱም እነሱ ሳይፈልጉ ነው ያመጣሻቸው አይደለ? እነሱ ሳይፈልጉ መጥተው በአንቺ ምክንያት ደግሞ በነገራችን ላይ ወንዱ ደግሞ ያገባል፣ ሄዶ ወንዱ ያገባል። ኦፍኮርስ ያገባል። ልጆቼ ሳትይ ማግባት ብትፈልጊም አታገቢ ማለት እንዴት ታገቢያለሽ? አሁን ለምሳሌ ልጆችሽን ብዙ ነገር ይጠይቁብሻል አይደለ? አሁን እንዴት ነው
ያቁታል በደንብ ያቁታል። አሁን እነሱ ጥያቄያቸው ሌላ እንኳን ለማግባት እሱ እንዲመጣ ነው እንጂ ጥያቄያቸው ጭራሽ ሌላ ኢሹማ ከነሳሽ ሌላ ተአምር ነው፣ ማይሆን ነገር ነው። ገባሽ? አሁን እዛ ውስጥ ትፈተኛለሽ ብዙ ያ ነገር ችለዋለሁ ምናምን ትያለሽ። እንደ አዲስ ደግሞ ቢሆንስ ምናምን ትያቸው ብዙ ነገሮች አሉ። ከሌላስ ጋር ብትይ ደግሞ አይሆንም፣ በቃ ማይሆኑ ብዙ ነገሮች አሉ። ኖ ብለሽ ደግሞ እሱን ትተሽ ለማግባት ደግሞ ብትይ ራስ ወዳድ ይሆንሽ ይመስልሻል። የልጆችን ስሜት ሳታስቀድም ይመስልሻል። እና እንደዚሁ ቀላል ነገር አይደለም። በእርግጥ ከባድ ነው፣ በጣም የተሳሰረ ነገር ነው። ለወንዶች በጣም ቀላል ነው፣ ይሄዳሉ፣ እዛችሁ ጋር የተለጠፈ ነገር የለም፣ ያገባሉ። ገባሽ? እንደዛ ስለሆነ ልጅ አለው ነው እንጂ የሚባለው እንደውም ሲንግል ዳድ ነው አግብቶ ፈታ ምናምን ብሎ የሚጠይቀም የለም። ልጅ አለው ከሆነች ልጅ አለው ምናምን። ከዛ ያቺ የምትገባ ሴት ለምን ብላ አትጠይቅም። ለምንድን ነው ትዳር ያልሰራው አይደል? የሆነ ነገር እኮ አለ ብላ ማጠይቅም፣ ዝም ብላ ነው የምትገባው። እንደዚህ እሷም ደግሞ ሲንግል ማሚ መሆኗ እንትኗ ሀይ ነው ትሆናለች። ሌላውም እንደዚህ እያለ እየተባዛ ስለሄደ ነው። ግን የሁሉ መንስኤ ወንድ አይደለም ወይ ነው? ሴቷ ላይ ለብቻ ነው። ለምንድን ነው ይሄን ያክል እንትን ተጽዕኖ የሚደረገው? ተፈጥሮ በራሱ ልጇን የሚሰጥሽ ነገር ልጇን ይዛ ስለተቀመጠች እኔ አሁን ምንም አይመስለኝም። እኔ ሰው የሚለኝ ነገር ያን ያክል እንትን ምላ አይደለሁም። ምክንያቱም ያሳለፍኩት እኔ ራሴ ነው የማውቀው። የሆነ ሰዓት ላይ ነው እኔ ራሱ የወሰንኩበትም ሁኔታ ስለማውቀው ማለት ነው። በቃ እንዴ ይሄ ህይወት ነው ለእኔ። ህይወት ማለት ይሄ ነው እንዴ? ሰው ከመብላት ከመጠጣት በቃ ቤትሽ ስለተሟላ አንቺ ሙሉ ነሽ እንዴ ነው? እንደዛማ ከሆነ አንቺ ፍሪጅ ነሽ ማለት ነው። የተሟላ እቃ አለ ውስጡ ላይ በቃ ቲቪ ነሽ አንቺ። ምንድን ነው ቤቱ ሙሉ ሊያደርገው የሚችለው? ደስታ ፍቅር ብቻ ነው እንጂ ቤቱ ሙሉ ስለሆነ ብቻ በራሱ ሙሉ ሊሆን አይችልም። ሰው እዛ ውስጥ የሚኖር ሰው ጤነኛ መሆን አለበት፣ ጤናማ መሆን አለበት እንጂ ሙሉ ነገር ስለተሳካና ስለ እዛ ያለሽ ነገር ለምን አተሽ ነው? አንቺ ምን ሆነሽ ነው? ሰራተኛ አለችሽ፣ የተሟላ ነገር አለሽ፣ ምን አተሽ ነው? ሰው የሚያያይዘው ከመብላትና ከመጠጣት ነው፣ ከኮምፈርት ዞን ነው። እሱ ደግሞ ብቻ አይደለም ትዳር ማለት ብዙ ነገር አለ አይደለም? አንቺ የሚሰጥሽ ጊዜ መኖር አለበት። እንደ ሚስትና እንደ ባል ኮሚኒኬት አድርገሽ ምትፈቻቸው ብዙ ነገሮች አሉ። እሱ ባልሆነበት ሁኔታ ዝም ብሎ ሁሉም ነገር ስለተሟላ ቁጭ ብለሽ ልጅሽ ስላሳደግሽ እንደዛ ብቻ አይደለም። ስሜቶችሽን አንቺ ነሽ ደግሞ ያ ስሜት የሚሰማሽ፣ ማንም ሊሰማው አይችልም። ሰው ጀጅ ነው የሚያደርግሽ እንዳልሽው። ግን ያ ትዳር ነው ወይ አይደለም፣ ጤናማ ወይ ነው አይደለም የሚለው አንቺ ነሽ የምታውቂው። አንቺ ስታውቂ ፋይንድ ስታደርጊ ራስሽን ያልሆነ ቦታ ላይ ስታገኝ ለምን ትያለሽ? ምክንያቱም የተፈጠርሽው ለዛ ነው እንዴ? ተኮርኩመሽ ልቀሪ ነው እንዴ? የማንም እንትን ሆነሽ ልቀሪ አይደለም አለ አይደለም? እንዴት ነው ብቻ ያልተገራ ሰው ከልጅነቱ ተስተካክል ያልመጣ ሰው እኔ ያስተካክለውና እንትን አደርጋለሁ ማለት በጣም ከባድ ነው። ሁሉንም ሰው እኩል ሲሆን ነው እኩል የሚሆነው እንጂ አንዱ ብቻ ሲሆን ይደክማልም አይሆንም። በቃ ሁሌ አንዱ ኤክስፔክት ያደርጋል፣ አንዱ ሰጪ ነው፣ የሚቀበለው የለም። ትዳር ደግሞ መቀበልም መሰጣጠት አለብሽ። ወይም አንዱ ብቻ ሁሉም ነገር ስላደረገ አንቺ ኮንትሮል ስላረገሽ ብቻ ሁሉም ነገር ስላደረገ አንቺ የእሱ ተቀባይ ብቻ ሆነሽ ማይሆኑ ነገሮችን ስታይ ኖ ማለት ማትቺ ከሆነ ይሄም ትዳር አይደለም። ትዳር ማለት መግባባት ነው አይደለ? እሱን የሆነ ነገር ሲያጠፋ አንቺም ስትናገሪ እሱን ስታጠፊ የሚናገርሽ፣ የሚመልስሽ፣ የሚመክርሽ፣ የምትመልሺው የሚመክርሽ ነው እንጂ ካልሆነ እሱ ብቻ ትክክል እንደሆነ አንቺ ትክክል እንዳልሆንሽ እየተሰማሽ አንቺ በቃ የምትወስኛቸው ነገሮች ትክክል እንዳልሆንሽ የምታስቢው ነገር ትክክል እንዳልሆነ በቃ አንቺ እዛ ትዳር ላይ ምንም ኢንቮልቭ ማድረግ ማትች አይነት ከሆነ ይህ ትዳር ነው። ለዚህማ የቤት ውስጥ የሚያግዙሽ እንትን እኮ ከዚህ ውስጥ አንድ እኮ ነሽ አይደለ እንዴ? እንደውም እነሱ የተከፈላቸው ነው አይደል? ግን ለልጆች ለምናምን ለብዙ ነገር ስራ የላትም ይባላል። የቤት ውስጥ ስራ ራሱ ብዙ እኮ ነው። ስራ የላትም የቤት ውስጥ የሚሰራው ስራ ቀላል ነገር ነው። እሱን ቫሉ አያደርጉትም። እነሱ የሚያዩት መጎሳቆልሽን፣ እነሱ የሚያዩት እነሱ ሲመጡ የሆነ እንትን ብለሽ አለመቆይ አለ አይደለ? ለብሳ እንደዚህ ሁና ምናምን ይሉሻል። ከሪያሊቲ ቀላል አይደለም። ልጅ አለ፣ ትዳር አለ፣ በዚህ ጋር የሚታጠብ አለ፣ በዚህ ጋር የሚጋገር አለ። ስንት ነገር ውስጥ እኮ ፕሮሰስ ያልፋል አይደል? ኢቭን ሰራተኛ ያለሽ ከባድ ነው።
እንደዛ ለመሆን ማለት ነው። ደግሞ ለመሆንም ትሞክሪያለሽ። እንደዛ ከሆነ ያው ወንዶች አይረዱትም። የሆነ ሰዓት ላይ ነው የሚረዱት፣ እንደኛ አይደሉም። የሆነ ሰዓት ካለፈ በኋላ ምናምን ነገር ነው የሚጸጽታቸው። እዛ ውስጥ እያሉ አያውቁትም። እሱንም እኮ ለማድረግ ትሞክሪያለሽ ብዙ ነገር። ግን በቃ ሴቷ ላይ ብቻ ነው ሰው የሚፈርደው። ባለትዳሩም ቢሆን እሷ ላይ ነው እንትን የሚለው። ልክ አይደለች ምናምን ነው እንደዚህ ነው ይልሻል። ኦፍኮርስ ከውጭ ካለችው ሴት ምንም ካላገባች ልትሆን ትችላለች፣ ወልዳ ልጅን ካላየች ልትሆን ትችላለች። በጣም ራሷን ከምትጠብቅ ሴት እኩል ላትሆኝ ትችላለሽ። ምክንያቱም እዚህ ጋር ማንም ኢምፕረስ ለማድረግ አይደለም የምትኖር፣ ህይወትሽ እየኖርሽ ነው ያለሽው። ህይወቷ የምትኖር ሴት ደግሞ ብዙ ነገር ሊያጥራትም ሊጎልባትም ይችላል። እሱ እኮ አቻችሎ መኖር ነው ትዳር ማለት እንዴ። ያማረችዋንና የተዋበችዋን ብቻ እየተከተሉትማ ከሆነ ይሄ እኮ ትዳር አይደለም። ትዳርም አላማም አይደለም። እንደዛ ደግሞ ከተፈለገ ሌላ ነገር ነው። ትዳር ውስጥ አለመግባትም ይቻላል እኮ። ግን የገባችዋን እህትህ ላይ እናትህ ላይ ምናምን መሆን ማትፈልገው ነገር ለምን ሚስትህ ላይ ታደርጋለህ? ልክ ነው ወይ? እና ሴቶች ላይ ነው ሁልጊዜም። አሁንም ሶሻል ሚዲያ ላይ ሳይ ሴቷ ናት ሴቷን የምትሳደበው። እንዴ ይሄ ነገር እንዴት ነው? ለምን አይቀድምም? ለምን ሆንሽ? ለምን እኮ ብዙ ነገር ይፈታልና ይሄ ነገር አስተሳሰባችን ብንቀይረው መልካም ነው እንጂ ቀላል ነገር ሆኖ አይደለም። ሲንግል ቀላል አይደለም። አሁን እንዳልሽው ሶሻል ሚዲያ ላይ ሴቷ ላይ ሲንግል ማም ሆንሽው እንደዚህ ለመዝለል እንደሚመች። አክቹሊ ሲንግል ማም ስትሆኚ ጊዜውም የለሽ። በጣም ከባድ ነው ኃላፊነቱ በራሱ። አሁን ሲንግል ማም ስትሆኚ ወጥቶ ለመዝናናት ጊዜውም የለሽም። እንኳን ልትዘይ ሰው ልታይ ምናምን አይደለም የለሽም። ምክንያቱም አንደኛ አንቺ የተሰባበረ ማንነት ይዘሽ ነው። ያንን የተሰባበረ ማንነት እያንዳንዷን ፒስ ለቅመሽ ለመስራት ጊዜ ይፈጃል። አመታት ነው የሚፈጀው። 3 ዓመት 4 ዓመት 5 ዓመት 6 ዓመት ነው የሚፈጀው። ሁለተኛ የሁለት የአባትና የእናት ሮል ነው የምትጫወችው። ኢኮኖሚካሊ፣ ኢሞሽናሊ፣ ፊዚካሊ የምትጫወችው የእናትም የአባትም ሮል ነው። መቼ ነው አይምሮ እኮ አንዳንዴ እንትን ክፍት ቦታ መኖር አለበት ሌላ ነገር ለማሰብ። እንኳን ክፍት ቦታ ሊኖርሽ አይምሮሽ አይበቃው፣ ያሉት ነገሮቹ አይበቃው። ከዛ ላይ ምን አለ ሶሳይቲ ማህበረሰቡ አለ አንቺ ነው የሚያሽ አባት የላትም ልጆቿ ብቻዋን ነው የምትኖረው የሚባለው። የምትቀይው ነገር አለ ለሶሳይቱ ትቀያለሽ። ያንን ቅለት ለመሙላት ደግሞ የምትሄጂው ርቀት አለ። ልጆችሽን የሰው ፊት ላለማሳየት የምትሄጂው ርቀት አለ እና ሲምፕሊ ሲንግል ማም መሆን በራሱ ልባልግ ብትይ እንኳን መባለግ አትችይም። የለሽም፣ ጊዜው የለሽም፣ አቴንሽኑም የለሽም። ማለት አሁን እንዳልኩሽ ጠንካራ ነኝ ብላ የወጣችን ሲንግል ማም በርቺ እንደማለት አይ አሳፋሪ ነው ብሎ መኮርኮም እኔ ለምን ኖርሽ ነው ለኔ በቃ ለምን በህይወት ኖርሽ? ለምን ያ ችግሩ አላጠፋሽም? ለምን ራስሽን አላጠፋሽም? ለምን ዲፕሬሽን ውስጥ አልገባሽም? ለምንድን ነው ዛሬም እያለቀስሽ ያልሆነው ማለት ነው ለኔ ማለት ነው። ገብቶሽ? ያው አሁን የምናያቸው እኮ ብዙ ነገሮች ከዛ የመነጩ ይመስለኛል። ትዳር ውስጥ አለመመቸት፣ ከጓደኛ ጋር መጋጨቱ ምናምን የህይወታቸውን የሚያጠፉ ሴቶች ከምን የመነጨ ነው? መፍራት ነው። ይሄኛውን ትፈሪዋለሽ። ሰው አይለኛል አግብታ ፈታች ከመባል ብሞት ይሻለኛል። አሁን የመጡ ነገሮች አሉ። አሁን ከእናቶቻችን ከእኛ ደግሞ የኛ ልጆች የሚሆኑ ጀነሬሽን እየባሰ ዊክ እየሆኑ ነው የሚመጡት። ዊክ እያደረጋቸው ያለው ግን ሶሳይቲ የሚሰጣቸው ነገር ነው። ገብቶሻል? ይሄን በመፍራት ራሳቸውን ያጠፋሉ። አይ እኔ ልጅማ ወልጄ ሲንግል ማም ከመባል በቃ ባልኖር ይሻለኛል። ምክንያቱም አየሩ ላይ ያለው የሚወራው ነገር ይሄ መኮርኮሙ በጣም በዛ። ገብቶሻል? አሁን በነፃነት ቅድም እንዳልኩሽ ራሳቸውን አክመው ራሳቸውን አንስተው የተሰባበረ ማንነታቸውን ወጥተው በቃ እኔ ልጄን እያሳደግኩ ነው አም ሀፒ። በጣም እርግጠኛ ሆኜ የምነግራችሁ ለተመልካቾችም እነዛ በሶሻል ሚዲያ የምናያቸው ማታ ማታ የሚያለቅሱ ናቸው። ምክንያቱም ብዙ አይነት በቃ የማይወጣ ድካምና መዛል አለ። ግን በዛሽ በወጡት ሰዓት ደግሞ በቃ በርቺ ጎበዝ ባንል
እንኳን እንደው ዝም ብለን ብናልፋቸው ራሳቸውን እያከሙ ይሄዳሉና በጣም በቃ ጭካኔ ነው። ሪሊ በጣም በጣም ጭካኔ ነው። በጣም ከባድ ጉዞ ነው። በጣም ላይክ ሁለት ሰው ሆነሽ መኖር ነው። ከዛ የበለጠ ራስሽ የለሽም። አሁን ይቺን ልለፋት ቆይ ልጆቼ ይደጉልኝ ብለሽ ነው ራስሽን የምትገድቢውና የሚኮራበት ላይሆን ይችላል። የሚያሳፍር ግን አይደለም። እንዴ ጠንካራ ስለሆንሽ እኮ እሱ ደግሞ ያልቻሉ በብዙ ምክንያት አለው አይደለ? ያው ትንሽ ስለተማርን ነው የተሻለ ቦታ የምትገኙ። ሳትማሪ ስትቀሪ ደግሞ ህይወትሽ ምን ከባድ እንደሚሆን በጣም ማሰብ እኮ ቀላል ነው። በዛ ተወልዶ ያደገ ልጅ መጨረሻ ምን አይነት አስተሳሰብ ነው ሊኖረው የሚችለው? ለትዳር ያለው ግምት፣ ልጆችን የምታሳድጊበት የሚያዩት ነገር፣ ክፍተቱ ትዳር አድርጉ ለማለት ነገር እኮ ትቸገሪያለሽ። ምንድነው ትዳር? የት ያዩትን ትዳር ነው? እኔ ሲንግል ማም ሆኜ ሳሳድግ ትዳሩን አያውቁትም፣ የባል ሚናን አያውቁትም። ስለዚህ ልጆችሽ ሄደው ምን አይነት ትዳር ውስጥ ነው የሚሆኑት? ስለ ትዳር ምንድን ነው የሚያውቁት? ያሳስበኛል። ምክንያቱም በዚሁ አንደኛ በቃ ለትዳር ያላቸው ነገር እንዳይዛባ ፈራለሁ። ምክንያቱም የሚያዩት ነገር የለም። ባል ምንድን ነው የሚያደርገው? የባል ሮሉ ምንድን ነው አያውቁትም። ኦፍኮርስ እኔም አላውቅም ባል ምን አባት ምን አይነት እንደሆነ ስለማላውቅ ነው። ገባሽ? እንደዛ ተመሳሳይ አንድ አይነት ሶሳይቲ ነው እየፈጠርሽ የምትሄዱ እና ይሄ ልክ አይደለም። ልክ ነው ማለት አይደለም፣ አሁንም ልክ አይደለም። ግን በቃ ካልሆነ ነው እያልን ያለ እንጂ ጀጅ ማለት ሳይሆን በቃ አይደለም። ማንም የሚያኮራ ነገር አይደለም። ኦፍኮርስ ትዳርን የመሰለ ነገር ማፍረስ ግን የሚያኮራ ነገር ያልሆነው ለሴቷ ብቻ አይደለም፣ ለወንዱም የሚያኮራ ነገር መሆን አለበት። አንደኛ። ሁለተኛ ደግሞ ከመጣ እና በቃ ራሴን ነው ሴቭ የማደርገው ብላ ካለች የሚያሳፍርም ነገር አይደለም። ምክንያቱም ልጅን ብቻ ማሳደግ በቃ ያውቀዋል፣ የቆመበት ያለፈበት ያውቀዋል በራሱ ማለት ነው። በዛ ላይ ደግሞ የተለያዩ ሰዎች የተለያዩ ሲንግል ማሞች የተለያየ ችግር አለባቸው። እንደ ጤነኛ ያልሆነ ልጅ የሚያሳድጉ ሲንግል ማሞች አሉ። ጠንካራ ነኝ ሲሉ የሚያሳፍር አይደለም ማለት እነዚህን ሰዎች መግደል ነው መግደል ነው። በቃ ሚዲያ ላይ ነው ያየሁት እኔ። ልጁ የመጨረሻ ልጁ በሽተኛ ስለሆነ በቃ እኔ ለልጅ መስዋዕት አልከፍልም ብሎ ወጣ። ስለዚህ እናት ሌሎች 2 ልጆችና እሱን የሚታማሚው ልጅ ይዛለች። ያ ሰውዬ ወጥቶ ሌላ አግብቷል። እቺ እናት አሁን ወጣ አይ እኔ ጠንካራ ነኝ ብትል አይ የሚያኮራ አይደለም ልትባል ነው ማለት ነው። ገብቶሻል? የተለያዩ ሲንግል ማሞች የተለያየ ሸክም አላቸው። የሚደረግባቸው ነገር የተለያየ ነገር አለ። ወንድ ሲወጣ ምክንያት ይዞ ነው የሚወጣው። እንዲህ ስላልሆነች ይችላል። ለተወሰነ ጊዜ ነው ይታለፋል እዛ ጋር። ሲንግል ማም መሆን ኦፍኮርስ የሚያኮራ ላይሆን ይችላል፣ ግን የሚያሳፍር አይደለም። ምክንያቱም የጥንካሬ ጥግ ነው በእውነት። አሁን ቅድም ያነሳሽ ባለ እናት ሌላ የሚያሳስባት ነገር አለ። ልጆቼ ምን አይነት ትዳር ነው ወደፊት የሚይዙት? ከዛ ሲባል ምንድነው በአብዛኛው እኔ በድፍረት ነው የምናገረው፣ ይሄ ከ90% በላይ እናቶች ስለተፋቷቸው ባሎች መጥፎ ነገር አይናገሩም ለልጆቻቸው። ብዙ ነገር ስለሚያስብ እኔን ጨምሮ ማለት ነው። እንዲህ አርጎኝ፣ እንዲህ ስላረገኝ፣ እንዲህ ስላለገኝ አልልም፣ እንዲህ ስላልሆነ አልልም። ምክንያቱም የወደፊት ስለ ትዳር ያላት አመለካከት እንዲሻክር አልፈልግም። በዚህኛው ነገር ባያዝ እንዲሆን አልፈልግም። ገብቶሻል? ያ ራሱ ሌላ የቤት ስራ ነው። ሌላ የቤት ስራ ይጠይቃሉ። አንቺ እንዴት ነው አርቲኩሌት አድርጌ የምመልስላቸው? እንዴት ነው ማለት እንዴት ነው የሚረዱት? እንዴት ነው አክሰፕት የሚያደርጉት? በጣም 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 ትልቅ የቤት ስራ ትልቅ የቤት ስራ። የኔም አሁን እሱ ነው ትልቅ የሚቸግረኛል አልኩሽ። በቃ ምን ማድረግ ነው የምትፈልጉት? የሆነ ነገር በቃ ስጠይቂያቸው የመጀመሪያ ጥያቄያቸው አንድ ላይ እንድትሆኑ ነው የሚሉሽ። ከዛ ደግሞ አንቺ መስፈርት ታስቀምጫለሽ። እንደዚህ ስትሆኑ አንደኛ ስትወጡ ምናምን ጊዜውን እንዲራዝም ታደርጊያለሽ። ያው እንትናቸው የነሱ ያላቸው አቋም እንዳይ አንደኛ ስትወጪ እንደዚህ ሲሆን
ስራ ሲመቻች አንድ ላይ መሆን ስንችል የሆነ ቦታ እንደዚህ ሲሆን ሲመቻች ምናምን እያልሽ ያው በዛ መሀል እየተረዱ ቀስ ቀስ እያሉ ሊሄዱ ይችላሉ። ቀላል ነገር አይደለም። በእርግጥ ቀላል ነገር አይደለም፣ ከባድ ነው። እነሱን ማስረዳቱ በጣም ይከብድሻል። እንደዚሁ እንደ ቀላል የምናወራው ነገር አይደለም። እነሱ የሚረዱትን ምናምንም ስላለ ለምን የሚለው ጥያቄ እነሱ ላይ አያቆምም። ለምን በዓል እንደዚህ ሆነ፣ ለምን እንደዚህ አያደርግም፣ የሆነ ትምህርት ቤት ሲሄዱ ለምን አያደርሰንም ምናምን። አሁን ግን ደውለው ና እናውሰድን አንዳንድ እንደዚህ ያደርጉ ይሉታል። ያደርጋል። እሱ በእርግጥ ጥሩ ለእኔ ጥሩ ባል አይደለም፣ ባይሆንም አይደለም ስልሽ በሰዓቱ ለልጆቼ ጥሩ አባት ነው። ምንም መከረም አያስፈልገውም። ጥሩ ከሆነ ጥሩ ነው፣ መጥፎ የሆነም ደግሞ መጥፎ ነው። የእሱን ክሬዲት እንትን ስለተፋታን ብዬ ማለት አልፈልግም። ጥሩ አባት ነው። በጣም ለልጆች የሚወድ ልጅ አባት ነው። በጣም ይንከባከባቸዋል፣ ይደውላቸዋል፣ ሁኔታቸውን ይጠይቃል፣ ብዙ ነገር ያደርግላቸዋል። በቃ እኔ የምፈልገው እሱ ነው። ልጆቼ እንዲጎዱ ስለማልፈልግ በትክክለኛ እንትን አላለ ሰላማዊ በሆነ መንገድ እያስኬድ ነው እነሱ ፊል እንዳያደርጉ። ምክንያቱም በቃ የመጨረሻ ከሆነ በኋላ ምንም ማድረግ ስለማትችይ እነሱ እንዳይጎዱ ነው አሁን የምታስቢው። እንደሱ የማይጎድበት ነገር ላይ እየተስማማሽ ማድረግ ነው። እንሂድ ካሉሽ ትሄጃለሽ፣ ኩሪፍቱ እንሂድ ካሉ ትሄጃለሽ፣ ሳትፈልጊ ምትወጪ አንድ ላይ ትሄጃለሽ። የሆነ ነገር አንድ ላይ ማድረግ የሚፈልጉትን ነገር ታደርጊያለሽ። ግን ያ ደግሞ ለእነሱ እንትን ስለሆነ መጣላትሽን ምናምን ትረሻለሽ። አንዳንዴ ትዝ የሚለኝ ምን ነበረ ምናምን ስል ያመጣልኝ የተጣለሁበት ምክንያት ምናምን እረሳዋለሁ። በቃ አሁን እንደውም በደንብ እንትን ብለሽ ስላወራሽ ነው እንጂ በቃ አለፈ አይደለ? ያለፈን ነገር እያመጣሽ አስሬ ማውራቱ እንትን ማለቱ አያስፈልግም። በቃ የህይወትሽ ፓርት ነው። ብዙ ነገር ተምሬበታለሁ። ግን እንደዚህ ሆንኩኝ እንደዚህም በቃ መሆን ነበረበት። ይህን ነገር ማለፍ ነበረብኝ። ይህን ነገር በሙሉ ህይወቴ ላይ መሆን ስለነበረበት ነው የሚሆነው። እና በቃ ስለሆነው ነገር እኔ ምንም እግዚአብሔርና አንድ ቀን አማሬው አላውቅም። በቃ ምክንያቱም በዚህ ሁሉ ልጆች አሉኝ። እነሱ ባይኖርስ ከባድ ነበረ የሚሆነው። ምክንያቱም የሚያጠነክርሽ ነገር ያስፈልግሻል፣ የሚገፋሽ ነገር ያስፈልግሻል። ባይሆንስ ኖሮ ራስሽን ታጫለሽ። ራስሽን ለምንድን ነው የምትኖሪው? የመኖር ጥያቄ እኮ አለ። ስትጠይቂ መልሳለሽ። ራስሽን ለምንድን ነው ይሄን ሁሉ የምችለው? ለምንድን ነው ሁሉ ነገር የምችለው? ለልጆች ስል ነው። ለምንድን ነው ጠንካራ የምመስለው ስል ልጆች ያሉ። ለምንድን ነው ሁሉ ነገር ማሳለፈው? ነገ የተሻለ ቀን ስላለ ልጆች ስላሉ በቃ ተመስገን። የሆነ ፊትሽ ተቀያይሮ ቤት ስትገቢ ሌላ ሰው ነሽ። በቃ ተስፋለኝ። አንቺን አይተው የሚረዱሽ፣ አይተው ለምን የሚሉሽ የሚጠይቁሽ፣ አይተውሽ ምንድን ነው ያስከፋሽ ሲሉሽ ከዚህ የበለጠ ደስታ አይኖርም መቼም። ሁሉም ነገር ትረሻለሽ። እና ሁሉም ነገር በእርግጥ ጊዜያዊ ነው። በሰዓቱ ጊዜያዊ ላይሆን ይችላል። በጣም የምትጎጅባቸው የምታልፊባቸው ነገሮች አሉ። ጊዜያዊ የሚሆን ግን ስታልፊ አሁን እኔ እዚህ ሰዓት ላይ ቆሜ ሳየው ይህን ነገር አልፍ ያለው እላለሁ። በሰዓቱ ግን ያሳለፍኩት ነገር ቀላል አልነበረም በእርግጥና አሁንም በዚህ ህይወት ውስጥ ያሉ ሴቶች እናቶች ያልፋል። ነገ ደግሞ ሌላ ቀን ስለሆነ ሁልጊዜ ወደፊት የተሻለ ነገር ደግሞ ይመጣል በእርግጠኝነት። ነገ የተሻለ ቀን ስለሆነ ማለት ነው። እና ለጊዜው ቢጨልምም ግን መንጋቱ አይቀርም፣ ማለፉ አይቀርም። ያው አንቺም በዛ ህይወት ውስጥ እየተማርሽ እየጠነከርሽ እናት እየሆንሽ ጎበዝ እየሆንሽ የልጆችሽን ጥያቄ እየመለሽ ፋይናንሻሊ ሁሉም ነገር ላይ እየመለሽ እነሱም ደግሞ በዚህ ህይወት ውስጥ እንዳያልፉ ለትዳር ያላቸው ነገር እንዳይሳሳት ያስተካከልሽ በጥንቃቄ ነው እንጂ አሁን እኔ አንድ ቀን ስለ አባታቸው እንደዚህ ነው መጥፎ የተሳሳተ ነገር አንድ ነገር ተናግሬ አላውቅም። ያ ማለት ግን እሱ እንደዛ እያደረገ ነበር ማለት አይደለም። እሱ ደግሞ በተቃራኒ ነበር። በጣም መጥፎ ነገር ስለእኔ ሲያወራ ይጋጩባቸዋል። እኔ ይሄን አላውቅም። እኔ የሆነ ሰዓት ላይ ቁጭ ብለን ለምንድን ነው አንቺ ግን እንደዚህ ያለሽ እሱ ግን እንደዚህ አይልም እና ለምንድን ነው እዚህ ጋር መረዳት ያለብን ያፈራናቸው ልጆች እኔ አሁን ለእነሱ እናት ነኝ፣ እሱ ለእነሱ አባት ነው። ለእኔ እኮ ነው ያደረገኝ፣ ለእነሱ ምንም አላረጋቸውም። የተለያየ ነገር ነው። ክፉ አባት ሊሆን አይችልም። ክፉ እናትም ልትሆን አይችልም ለልጆቿ። በዛ መሀል ውስጥ ግን አለመስማማት ሊኖር ይችላል። ልትለያይ ይችላለሽ እና አንተ ያረገችህን ነገር ለልጆች መናገር ማለት ይሄ አስተሳሰብ እንትን ነው የሚሆነው። በጣም ከባድ ነው። ልጆች ላይ የሚፈጥረው ነገር ተጽዕኖ በጣም ይፈጥራል። ራስሽ ላይ ቢሆን ተደዋውለሽ ቢሆን ተቀጣጥረሽ ብትሰዳደር ይሻላል።
በቃ ምንም እዛ ይወጣልሽ በቃ ተሰዳድበሽ ምናምን ልጆቹ ላይ ፊት ግን ለሱ በቃ ምንም ቢያረግሽ ለሱ ላይ ያለሽ ነገር ጥሩ ነው መሆን ያለበት። እሱም እንደዛ ምክንያቱም እናት ናት። ምንም መፋቅም አትችይም። አባት አይደለህም አይደለችም እናትሽ አይደለችም ማለት እኮ አይቻልም። በቃ በተፈጥሮ አባት ምንም ባያረግም ትወጃለሽ እኮ አባትሽ ስንት ነገር ነግሮ አድርጎሽ ጥሎሽ ሂዶሽ አትወጁም። የማንነት ጥያቄ ስለሆነ መጨረሻ ላይ ትጠይቂያለሽ። እናትም እንደዛ ነው። የሆነ ነገር ጥላ እንኳን ብትሄድ እናት የሆነ ነገር ስለማይመቻት ስላልተመቻት ነው በሰዓቱ ብለሽ እናትሽን ትረጃታለሽ ስታድጊ መጥፎ ነገር ማርጋሽ ከሄደች ማለት ነው። እና ይሄ ተፈጥሯዊ ስለሆነ እሱን ተረድተው ችግራቸውን ለብቻ አድርገው በልጆቻቸው ፊት በቃ የተስተካከለ ማንነት ለእሷም ጥሩ ነገር ለእሱም ጥሩ ነገር አንድ ላይ ይሆኑ አይሆኑ እሱ ሌላ ነገር ነው። ሁለቱም የሚመለከት ነገር ነው። ልጆቻቸውን በሚመለከት ነገር ግን አንድ ሆኖ ተስማምቶ አንድ ላይ ሆኖ ልጆቻቸውን ተረድተው ምንድን ነው የሚፈልጉት የእነሱን ፍላጎት ማስቀደም እና በፍቅር ሆኖ ማሳደግም መለያየትም ተለያይተሽን መፋቀር ይቻላል። በፍቅር ሆኖች ልጆችሽን ማሳደግ ሌላ አንድ ላይ መሆን ሌላ ጥያቄ ነው። ግን አንድ ላይ ማሳደግ ልጆችሽን ግን እንዳይጎልባቸው ሲታመሙ ኦፍኮርስ ታመዋል መጥቶ ያያቸዋል መጥቶ ይወስዳቸዋል። አንድ ላይ ለሚያደርጉት ነገር ህይወታቸው ላይ ለሚሄድ ነገር አንድ ላይ ፓርቲሲፔት ማድረጉ በጣም ጥሩ ነገር ነው። ግን በብዛት እንደዛ ስለማይሆን የለም እንደዛ አይሆንም በብዛት እና ልጆች በጣም ይጎዳሉ በዚህ ውስጥ። አሁን ስለ ሲንግል ማም አደረግ ነው እንጂ ልጆች በጣም ይጎዳሉ። ምክንያቱም የልጆች ጥያቄ ማይንዳቸው የሚጠይቃቸው ውስጣቸው ያለ ብዙ ጥያቄ አለ። እንደዚህ ብዬ ብጠይቅ ምን ይሆን መልሱ ብለው የሚተውት ጥያቄ አለ እና ከሁለቱም ፓረንት ነው የሚጠበቀው። ይሄኛው ማለት ወደፊታቸውን የምንሰራው ከቤተሰብ ነው የሚማረው ልጅ። የመጀመሪያ አንቺ ነሽ መምህሯ። ከአንቺ ነው የሚማረው፣ ከአባት ነው የሚማረው፣ ከምኖርበት ነው የሚማረው እና ሁላችንም ኃላፊነት መውሰድ አለበት ሁለቱም ፓርቲ ማለት ነው። እና ያልፋል ማለት ነገሮች ሁሉ አንዳንዴ ሁሌም ወደኋላ ያለፍናቸው ነገሮች አሁን ካለንባቸው ነገሮች የባሱ ናቸው። እያለፈ ነው የሚሄደው። ምን ሄድበት መንገድ ቡጣ ውረዳለሁ። አዎ ግን ያልፋል በቃ ማለት ደፍነትሊ ይሄዳል ያልፋል። አንዳንዱ አስተምሮን በአብዛኛው ሰርቶን ነው የሚያልፈው። ወድቀን ተነስተን ምናምን ሰርቶን ያልፋል። ማለፉ አይቀርም ያልፋል። ግን እንደው በእንደዚህ አይነት ስትራግል ላለው ደግሞ ይሄ ከውጭ ያለው ድምፅ ቅድም ያልነው አለ ባልቆምንበት ጫማ ሆነን እንደው ባንፈርጅ ራሱ ጎዳናው ድካም ስለሆነ እንደው ባልቆምንበት ጫማ ሆነን ባንፈርጅ። ምክንያቱም ሰው ሁሉ የራሱ ሸክም አለው። ሰው ሁሉ የራሱ ምክንያት አለው። አንዷ እናት ትዳሯን የፈታችበትና አንቺ ትዳርሽን የፈታችበት በፍጹም አይገናኝ። ገብቶሻል? እሷ ያለፈችበት ሲንግል ማም ሆና የምታልፍበት እና አንቺ የምታልፍበት አይገናኝም። ሰው ሁሉ የራሱ ሸክም አለው እና እንደው ባንፈርጅ። ምክንያቱም ቃል ይሰብራል፣ በጣም ቃል ይሰብራል። ሶሻል ሚዲያ ላይ የምናያቸው ነገሮች ብዙ ሰው ስክሮል ሲያደርግ ነው የሚውለው ዲስ ዴይስ እና ብዙ ሲንግል ማሞች አሉ አሳፋሪ ነው እየተባሉ እርግጠኛ ነኝ ሰው ስለሆንን ማለት ነው ቤታቸው ሄደው ይጠይቃሉ። ወይኔን የሚያሳፍር ነገር ውስጥ ነው ያለው፣ ሶሳይቲ ውስጥ ቦታ የለኝም። ያ ማለት ያችን ከዛ ነገር ከረግረግ ውስጥ ወታ ቀና ያለች ናት መስበር ነው። እንደገና ምንድን ነው የምናገኘው እኛ? ሪሊ ምንድን ነው ከጀርባው ያለው? ቅድም ያልሽዋለ ለምን ሁሉን ይፈታል? ለምን ብለን ብንጠይቅስ ምንድን ነው ችግሩ? ኦፍኮርስ ከማንም ሊሆን ይችላል ስህተት። ሁሌም እኛ ትክክል ነን እና ይሄ ውጣ ውረዱ ድካሙ በጣም ከባድ እና ሰው ባልሄድንበት ጫማ የኛ ያልሆነውን ቁስል ባንነካ። ምክንያቱም የራሳችን ቁስል ስንነካው ስለሚያመን ህመሙን እኛ ስለሆነ የምንሰማው አንሄድም ዲፕ። የሰውን ቁስል ግን የሚሰማው ያኛው ሰው ስለሆነ መጫወቻ ባናደርገውና እንደው በተሸከሙት ቀንበር ላይ ሌላ ቀንበር ባንጨምርባቸው። ማንም ወዶ ቤተሰብን የሚጠላ የለም።
ቤተሰብ ትዳር ጤነኛ ነገር ነው። ቤተሰብ ያለው ሰው በጣም ያስቀናል፣ የሚያስቀና ነገር ነው እና ያንን ነገር ማይፈልግ ሰው የለም። በተለያየ ምክንያት ግን አይሆንም። ስለዚህ እንደው በቃል በጣም 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 ሰው የሚሰብር ነገር ነው። እነዚህ እናቶች የሚሄዱበት መንገድ በጣም ውጣ ውረድ አለው። ብዙ ጥያቄ አለ፣ ብዙ ድካም አለና እንደው ብንጠነቀቅ ሪሊ እኛ ባንሆን ወይም ፋሚሊያችን ላይ ባልሆን የኛ እህት፣ የኛ እናት፣ የኛ ልጅ ብትሆን ብለን አስበን ብንሄድ ሪሊ መልካም ነው እያስባለሁ። እስኪ ሰላም፣ ሌላ እንግዲህ የምትጨምሪው ነገር ካለሽ ምትዩ ነገር ካለሽ አሁን በሚሄድ ሲንግል ማሞች አሉ። ዛሬ ነገ ላይፍ ይቀጥል የለ ሁሌ አይደለም የሚሞት የሚወለድ የሚደክም የሚታመም ሰው ነው በየቀኑ የሚሄደው እና ዛሬ በዚህ ውሳኔ ውስጥ የሆኑ አሉ፣ ትናንትና የፈቱ አሉ። አንቺ አሁን እንግዲህ ከ8 ዓመት በኋላ ስታወሪው አልቅሰሻል። ገና ትኩስ ሆኖባቸው የጨለማባቸው አሉ። እንደው ምትዩ ነገር ካለ በስተመጨረሻ። ያው እኔ እንግዲህ ካለፍኩበት ላይ ነው ልንችለው እና መጀመሪያ ትዳርን ፍቺን እንዳማራጭ ባናረግ ጥሩ ነው ብንችል። ያው ሰው የራሱ ሊሚት አለው የሚችለውን ያህል የምትችሉትን ያክል። ምክንያቱም ነገ ደግሞ ተፋታችሁ እንደዚህ ባላረግ ኑሮ ብለሽ የምትጸጸትበት መሆን የለበትም። ከአንቺ የሚጠበቀውን የመጨረሻ ነገር ማድረግ እስከምትችዩ መቻል ማድረግ አለብኝ ብለሽ የምታስቢያቸው ነገሮች አሉ ትዳር ውስጥ ላይ ሆነሽ እነሱን ማድረግ እስከ መጨረሻው። ያማለው ያው ያማል፣ ይከብዳል፣ ሊከብድ ይችላል። ግን እስከ መጨረሻ እስከምትችዩ ድረስ ማድረግ ካልቻልሽ ግን ራስሽን አድኝ ነው የምለው እኔ። ራስሽን ለራስሽ አንቺ ነሽ ያለሽው። አንቺ ስትኖሪ ሁሉም ይኖራል፣ ልጆችሽም ይኖራሉ፣ ቤተሰብ ይቀጥላል። ነገ ደግሞ ሌላ ቀን ነው። ተመልሶም እኮ ልትገናኝች ያለሽ ባህሪውን አስተካክለው አንቺ ማስተካክለሽ። አሁን እኔ በዚህ አንደርስታንዲንግ በዚህ አንደርስታንዲንግ ድሮ ቢሆን ኖሮ አልፋታም። ብዙ ነገር ልችላቸው ላልፋቸው የምችለው ነገሮች ነበሩ። ልጅ ስለነበርኩኝም ማየውም ነገር አለ ኤክስፒሪየንስ በራሱ ብዙ ነገር ስላለፍኩኝ አሁን ምችለው ይመስለኛል። ማለት አይሆንም ነበር ብዬ አስባለሁ በዚህ ኤጅ ራሱ ባገባ ብዬ አስባለሁ። ግን ያው እንዳልኩሽ ማቹርድ መሆን አንደኛ ጥሩ ነው። ሰው ስላገባ ብቻ አለማግባት፣ ጓደኛ ስላገባ አለማግባት፣ ለራስሽ ጊዜ ሰጥሽ ራይት ታይሙ መጠበቅ። ሰውም እኮ አንደኛም ችግሩ እኮ የሰውም ጥያቄ ነው። አታገቢም ይልሻል፣ ካገባሽ አትወልጂም ይልሻል፣ ከወለሽ አትደግሚም ይልሻል። እንደዚህ ሴት ከወለሽ ወንድ አትደግሚም ይልሻል። ራስሽ የሰራሽ ይመስልና የማህበረሰቡም ጥያቄ እናንተኑ በጣም ከባድ ነው፣ ጫና አይደለ? ግን በዛ ውስጥ ደግሞ ማንም ራሱ ነው የሚቆመው። ችግሩ ቢመጣ አንቺ ነሽ የምትጋፈጭው። ጥሩም ነገር እንዲሆን ለራስሽ ነው እና ማንም ቤተሰብም ቢሆን ለዛ ደስታ ደስ ይለዋል እኮ። ማንም ሲያገባ ቤተሰብ አይደለም ማንም ሰው ሲያገባ ሲያይ ደስ ይላል፣ ትዳር ጥሩ ስለሆነ። ግን ትክክለኛ ውሳኔሽ ካልሆነ በትክክለኛው ሰዓት ካልሆነ ደግሞ ከባድ ነው፣ ማይሆን ነገር ነው። ሰው ስላረገ ብቻ ማድረጉ ተገቢ አይደለም። ለራስሽ የተሰጠሽ ጊዜ አለ፣ ማቹርድ የምትሆኝበት ጊዜ አለ። ስለ ትዳር ያለሽን አመለካከት ጤናማ መሆን አለበት። ይህ ሁሉ ትዳር ምን ማለት እንደሆነ ኃላፊነቱን ለመወጣት ዝግጁ ካልሆንሽ ሰው ካገባሽ ይህ ትልቁ የትዳር መፋታት መንስኤ ነው። ስለዚህ ሬዲ መሆን ለራስሽ ብዙ ነገሮች ስለ ትዳር ያለሽን አስተካክለሽ ብትችይ ትምህርቶችን ወስደሽ፣ እሱም እንደዛ ብቻሽን ስላልሆነ የምትገነቢው የአንድ ሰው አስተዋጽኦ ትርጉም የለውም። አንድ ሰው ብቻ መልካም ቢሆን ሌላው ዞሮ ጤናማ ካልሆነ ተያይዘሽ። ምክንያቱም አንድ ሰው ብቻውን ምንም ሊፈጠር አይችልም። አንድ ሰው መቻሉን ብቻ ችሎ በቃ መጨረሻው መፋታት ነው የሚሆነው። ስለዚህ የሁለታችሁም አንድ መሆን ስለሆነ ሁለታችሁም ለትዳር ያላችሁ ነገር ቁጭ ብላችሁ ማውራት፣ ኢቭን ስንት ልጅ መውለድ እንዳለባችሁ ማቀድ፣ ህይወታችሁ ምን አይነት ሊሆን እንደሚችለው ነው። ወይስ ዝም ብሎ ልጅ በእንትኑ ያድጋል ነው በእድሉ ያድጋል ነው ትዳራችሁ የሚመራ? ስንት ልጅ መውለድ እንዳለባችሁ እቅዳችሁ መጀመሪያ 4 ነው 2 ነው? ለ4 ልጅ ምን አይነት ኢኮኖሚካሊ ሬዲ መሆን አለብን? ለ2 ልጅ ምን አይነት? ለ1 ልጅ ይለያያል እኮ። ለ4 እና ለ2 ልጅ እኩል አይደለም። ትምህርት ቤት አለ፣ ስንት ነገር አለ፣ ፋይናንሻል የምትፈተኝበት አይደለም። ስለዚህ እሱን ለማድረግ ምን ማድረግ አለብኝ? ስራ መስራት ካለባት ትሰራለች፣ እሱ ስራ መስራት ካለበት ይሰራል፣ ፓርት ታይም ከሆነ ይሰራል። ለትዳሩ አንድ እንዲሆኑ ማለት ፍቺ እንዳይመጣ
የሚያጋጭ ነገር እንዳይኖረው። ምክንያቱም በኋላም እኮ አለመቻል አንቺ ነሽ 4 እንውለድ ብለሽ አንቺ ነሽ እንደዚህ ያረግሽ ያው ለልጅ ትምህርት ቤት መክፈል አቃተኝ ጫናው ማን ላይ ነው? ሁለቱም ላይ ነው የሚመጣው። መፈራረጅ ለሚሆን ሁሉም ነገር በግልጽ አስቀምጠው እንደዚህ በቃ የምንሄድበት እንደዚህ ነው፣ ሊከብድ ይችላል፣ እንወጣዋለን ምናምን ብለሽ ብቻ በዝግጅት ሲሆንና ዝም ራንደም የምትገቢው ነገር እኩል አይደለም ሁሉም ነገር። ስለዚህ እንደዚህ አድርገው ሲገቡ ቢያንስ ለሚመጣው ነገር ለሚያጋጥማቸው ነገር አዲስ ነገር አይሆንባቸውም። እየተማማርሽ እንትን እያልሽ አንዱን ሳፖርት እያደረገ ሲሄድ በጣም ትዳር ደስ ይላል፣ ያማረ ይሆናል። እና ሌላው ደግሞ የቤተሰብ ጣልቃ ገብነት ባይኖር እንደዛ አሳልፎ ባይሰጣጡ እርስ በርስ በጣም ጥሩ ነው። አንዱ ለአንዱ ፕሮቴክት መደራረግ አለባቸው። የእሷን ክፉ አለማውራት፣ የእሱን ክፉ አለማውራት። ምክንያቱም ቤተሰብ የአንቺ ቤተሰብ ስለሆነ አንቺ ነው ሰፖርት የሚያደርገው አይፈልግም። ስለዚህ በቃ ለምን ልጅ ምናምን ብለው አንቺ ባላቀርሽበት ነገር ፑሽ ያደረጉሻል። አልፎም ሄደው እንዲናገሩ ይችላሉ። አንቺ እኮ ይዘሽዋል እኮ የሆነ ታይም ነው ማውራት የምትችይው። ከዛ የሆነ በቃ ማይሆን ነገር ፋሚሊ ደግሞ ስታገቢ እንዴት ነው ብቻሽን አይደለም የምትጋቢ፣ ቤተሰብ የሚጋባል አንቺ ህይወት ውስጥ ቤተሰብ ኢንቮልቭ ያደርጋል። በጥሩም በመጥፎም በምናምን ነገር እንኳንስ አንድ ላይ ሆነሽ ተለያይተሽ ራሱ ሲሆነ ነገር ሀፕን ሲያረግ እኮ ትሄጃለሽ። ተለያይተሽ እኮ የእሱ ቤተሰብ ለቅሶ ትሄጃለሽ፣ የአንቺ ቤተሰብ ለቅሶ ይመጣል፣ የአንቺ ሰርግ ይመጣል። ለምን ስለተዋለች ማለት ነው። የሚያስተሳስር ነገር በመሀል ስላለ ነው። ያ ሁሉ ነገር አስቦበት ቢገቡ ትልቅ ተቋም ስለሆነ ፍቺ ባይኖር እንላለን። ግን ደግሞ ለተፋቱት እንግዲህ ሌላ ቀን ነው የምለው እኔ። ጥሩ ነገር ይመጣል። ምክንያቱም ካለፍንበት የምንሄድበት ብዙ ነው። ያለፍንበት ብዙ ነገሮች አሳልፈን ሊሆን ይችላል። ግን የሚመጣ ደግሞ ብዙ በረከት ሊኖር ይችላል እና ህይወትን በመጨናነቅ ምናምን ሳይሆን ዛሬ መኖር፣ ደስተኛ ሆነሽ ከልጆችሽ ጋር መኖር ማሳለፍ። ምክንያቱም ነገን የሚያውቀው አንድ ፈጣሪ ነው። ነገ ደግሞ ጥሩ እንዲሆን መጸለይ ያለብሽ፣ ከአንቺ የሚጠበቀው ነገር ማድረግ። ሌላ ደግሞ ያው የፈታሹም ሰው ደግመሽ ልታገቢ ትችያለሽ። ሌላ ሰው ሊያጋጥምሽ ይችላል የተጎዳሹን የሚያክምሽ። ስለዚህ ለሁሉም ነገር ደግሞ ራስሽን ሬዲ እያደረግሽ ማስተካከል ያለብሽን ነገር እያስተካከልሽ፣ አይምሮሽ ላይ እየሰራሽ፣ ራስሽ ላይ እየሰራሽ፣ ልጆችሽ ላይ እየሰራሽ ለሁሉም ነገር ሬዲ ሆኖ መቀመጡ በጣም ጥሩ ነው። ምክንያቱም ነገ ሌላ ቀን ነው። ዛሬ ስለተሰበርኩኝ ሁሉም ሰው ይሰብረኛል ማለት አይደለም። ሌላ ደግሞ የሚያክመኝ የሚያነሳኝ ጉድሌቴን የሚሞላ ሰው ደግሞ ሊመጣ ይችላል። ደግሞ ብዙ ሰው አይቻለሁ እንደዛ የተጎዱትን የሚያክም ሰው፣ ጥሩ ሰው አላለ ብቻ ይመጣል፣ በህይወትሽ ላይ ሊመጣ ይችላል። እሱንም ሬዲ ሆኖ መጠበቅ፣ ልጆችሽን በስነስርዓት ማሳደግ፣ በቃ ከሱ ጋር ያለሽ ግንኙነት ጤናማ ማድረግ። ምክንያቱም አሁን ምንም የሚያጋጭ ነገር ስለሌለ ማለት ነው። እንደዛ ነው ብለው። እሺ ስለመጣሽ ዛሬ ስላወራን በጣም አመሰግናለሁ። ከአንቺም ብዙ ተምሬያለሁ። እኔ ብዙ ተምሬያለሁ በራሴ። ተመልካቾቻችንም ብዙ እንደተማሩ ብዙ እንደበረቱ ተስፋ አደርጋለሁ። በርቺ። ማለት ጀግና ነሽ። ቅድም እንዳልሽ ነው ያለሽ ብዙ ነገር አልፈሻል። ስለዚህ የወደፊቱን እግዚአብሔር ነው የሚያውቀው። ዛሬን አንቺ ራስሽን ሆነሽ ራስሽን አግኝተሽ ራስሽን ጠግነሽ መሄድ ነው ያለብሽ። ራስሽን አክሚ። በ8 ዓመት የቀረን ያለ ነው የማየው። ራስሽን አክሚ፣ ጠይቂ ራስሽን። አዮኬ ብለሽ ጠይቂ። አንዳንዴ ማውጣትም ጥሩ ነው፣ ማልቀስም ማውራትም ጥሩ ነው እና ስለዚህ የምንሸፋፍናቸው ነገሮች ውስጣችን ሲጠይቅ የምንመልሳቸው ነገሮች አሉ። ተይ አሁን እሱን አልፈሽ የለ የምንላቸው ነገሮች ያማሉ። ስለዚህ ራስሽን አክሚ። ስለመጣሽ በጣም እናመሰግናለን። ለወደፊትም እንግዲህ ደግሞ እንግዳችን ሆነሽ ሌላ ነገር ይዘሽ እንደምትመጪ ተስፋ አደርጋለሁ። አመሰግናለሁ። ተመልካቾቻችን በጣም ነው የምናመሰግነው። ከሰላም ጋር በጣም ሞቅ ያለ የልብ ወግ ነበረ ያለን። አብራችሁን ስለሆናችሁ እናመሰግናለን። ሌሎች በዚህ ጎዳና በዚህ መንገድ የምታልፉ ሲንግል ማሞች እንዴት አለፈችው 8 ዓመቱን ብላችሁ 8 ወር የከበዳችሁ እንግዲህ ያልፋል። እንደሚያልፍ
እና ሁሉም ነገር ታሪክ እንደሚሆን ያ የምናልፍበት መንገድ እየሰራን እንደሚሄድ ከዛሬ 8 ዓመት በፊት የነበረችው አይደለችም እና እየሰራን ትዳሩ ይሰራናል፣ ፍቹ ይሰራናል፣ መገናኘቱ ይሰራናል ማለት እየሰራን ማቹር እያደረግን ጥሩ ማንነት እየገነባን እንደምንሄድም እኔ ለራሴ ያወቅኩበት ኢንተርቪው ነው የዛሬው ኢንተርቪው። እንደዚህ አይነት ታሪክ አለኝ የምትሉ በውስጥ መስመርም በቃ እኔ ታሪክ አለኝ ግን ማውራት እፈልጋለሁ፣ መቅረብ አልፈልግም በተለያየ ሪዝን በልጆች፣ በሶሳይቲ፣ በልጆች አባት፣ በሃይማኖት በተለያየ የምትሉ በውስጥ መስመራችን ታሪካችሁን እያለፋችሁበት ያላችሁን ያስተምራል፣ አንድን እናት ይጠግናል ወይም የአንድን እናት ህይወት እፎይ ያደርጋል፣ ለአንዲት እናት ትምህርት ይሰጣል፣ ጉልበት ይሰጣል፣ ያጠነክራል የምትሉትን በውስጥ መስመር እንድትልኩልን በአክብሮት እጠይቃለሁኝ። ቤተሰብ ለመሆን ሰብስክራይብ እና የደወል ምልክቷን መጫን እንዳትረሱ። እስከሚቀጥለው ፕሮግራማችን ድረስ መልካም እመኝላችኋለሁኝ። መዓዛ ነበርኩኝ ከቡናና ወግ።